በዘመናችን እንዴት ነው ማምጣት የምንችለው? በዘመናችን ላሉ አገልጋዮች ግብረ ሐዋርያትን እንዴት ነው የሐዋርያትን ሕይወት እንዲኖሯቸው ማድረግ እንዴት ነው የሚቻለው? ስለዚህ ትኩረት የምናደርገው እነዚህ ሶስት ነገሮች ላይ ቢሆን ብዬ አስቤያለሁ። አንደኛው ተጸውዖተ ሐዋርያት ነው፣ ሁለተኛው ግብረ ሐዋርያት ነው፣ ሶስተኛው ክብረ ሐዋርያት ነው። በተጸውዖተ ሐዋርያት እንጀምራለን፣ ከዛ በግብረ ሐዋርያት እንቀጥላለን፣ ከዛ በኋላ በክብረ ሐዋርያት እንጨርሳለን ማለት ነው። ተጸውዖተ ሐዋርያት ወደ ግብረ ሐዋርያት ያመጣል፣ ግብረ ሐዋርያት ደግሞ ወደ ክብረ ሐዋርያት ይመራናል ማለት ነው። አንዱ ለአንዱ መሰረት እየሆነ ሊቀጥል የሚችል ጉዳይ ነው የሚሆነው። ስለዚህ እንደው አሁን በዘመናችንስ ሐዋርያት ያሏት ቤተክርስቲያን እንዴት ነው የምትኖረው? ቤተክርስቲያን ያለ ሐዋርያት አልተዋትም እግዚአብሔር እንደሚታወቀው። ምክንያቱም ቤተክርስቲያንን ለሐዋርያት ባደራነት ነው የሰጣት። ይሄ እንደውም ታማኝነት ነው ይላሉ አባቶቻችን። ቤተክርስቲያንን ሐዋርያትን ምን ያህል እንዳመናቸው ነው። ምክንያቱም ቤተክርስቲያን አካሉ ናት። በሚስት ነው አይደል የተመሰለችው። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ቁጥር 32 ላይ በከመ ክርስቶስ ርእሳ ለቤተክርስቲያን ከማሁ ብእሲ ርእሳ ለብእሲት ብሎ ባልን በክርስቶስ ሚስትን ደግሞ በቤተክርስቲያን መስሎ ነው የተናገረው። ዘንተ ይብል በእንተ ክርስቶስ ወቤተ ክርስቲያኑ ነው የሚለው። ስለ ክርስቶስና ስለ ቤተ ክርስቲያን ይህን ላለው ብሎ የሚናገረው ክርስቶስንና ቤተ ክርስቲያን በመራትና በመራዊ በቢሲትና በቢሲ መስሎ ነው የተናገራቸውና ሚስቴን ጠብቁልኝ ተብሎ የሚሰጥ ጃንደረባ የሆነ ሰው ነው አይደል? ሕጽው የሆነ ሰው ነው እንጂ ዝም ብሎ የጀርጋዳ ነገር ካለው እሱ አስቸጋሪ ነው። እና አሁን ይሄ ምን ያህል እንዳመናቸው ሐዋርያትን ምን ያህል እንዳመናቸውና እንዳከበራቸው ነው የሚያሳየው። ምክንያቱም ዋጋ የከፈለላትን ቤተክርስቲያን ለነሱ ባደራነት ሰጥቷቸዋልና ነው ማለት ነው። እንግዲህ በዲድስቅልያ መጽሐፍም ላይ እንደምትመለከቱት አደራ ሲላቸው በጣም በሚያሳዝን በሚያራራ ቃል ነው። እንደ ባሪያ የተቆጠርኩላቸው ነው የሚለው። እንደ በግ የተጎተትኩላቸው የታረድኩላቸው ምዕመናንን ጠብቁ ነው የሚላቸው። ስለዚህ ቤተክርስቲያንን መጠበቅ በትልቅ የሐዋርያት አደራ ነው የሚሆነው። እንግዲህ ሐዋርያት ከክርስቶስ በኋላ የተጣለባቸው ትልቁ ኃላፊነት ቤተክርስቲያንን መጠበቅ ነው። ከመጠበቅ ወደ መጠበቅ ተሸጋግረዋል ማለት ነው። ይሄ በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ የምንመለከተው ዕቀብ አባጌ ራእይኪ አባጌ እየተባለ በዜማ የምንለው በንባብም በዛ በወንጌሉ ላይ ደግሞ ተጽፎ የምናገኘው ትልቅ አደራ ነው የምንመለከተው ማለት ነው። ስለዚህ ቤተክርስቲያንን ያለ ሐዋርያት አይተዋትም እግዚአብሔር። ሐዋርያትንም ያለ ቤተክርስቲያን አይተዋቸውም፣ ወደ ዓለም አላካቸውም። ቤተክርስቲያንንም ያለ ሐዋርያት እንዲሁ አልተዋትም ማለት ነው። በሐዋርያት እጅ ነው የተዋት። ለሐዋርያት የተሰጠች ናት ራሷ ቤተክርስቲያን ማለት ነው። በዚህ ዘመንስ ያለችው ቤተክርስቲያን ሐዋርያት ያስፈልጓታልና የሐዋርያትን ሕይወት፣ የሐዋርያትን መዓዛ፣ የሐዋርያትን ቅድስና ይዞ የሚቀጥል አንድ የቤተክርስቲያን አገልጋይ እንዴት ነው መኖር የሚችለው የሚለውን አልፈን የሐዋርያትን ታሪክ አብነት እያደረግን ለማየት እንዲሆን ነው። እንግዲህ ተጸውዖተ ሐዋርያትን ለምንድን ነው የተጠሩት? ሐዋርያትን የጠራበትን ዓላማ ስንመለከተው በጣም የሚገርም ነው። ያውም ደግሞ በጥንቃቄ የተጠሩ መሆናቸውን ቅዱስ ሉቃስ በጻፈው መግባት ፈልጌያለሁ። የሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ ስንመለከት በእነዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ ነው የሚለው። ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ አደረ። በነጋም ጊዜ ደቀ መዛሙርቱን ጠራ፣ ከእነርሱም 12ቱን መረጠ፣ ደግሞም ሐዋርያት ብሎ ሰየማቸው ብሎ በሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ ተጽፏል። ይሄ ከገዳመ ቆሮንቶስ ከወጣ በኋላ በትጋት ያደረባት ሌሊት ናት። ክርስቶስ ስለምን የጸለየ ይመስላችኋል? ተላልፎ ለመከራ እስኪሰጥባት ጊዜ ድረስ ከተሰጠባት ጊዜ ድረስ ይጸልይ ነበረ ክርስቶስ። በነገራችን ላይ ክርስቶስ በምድር ላይ በብዙ ርዕሰ ጉዳዮች ላይ ጸልዋል።
እንጀራ ባከበረ ጊዜ ወይም በባረከ ጊዜም ጸልዋል። ቅዱስ ቁርባንን ባከበረ ጊዜ ጸልዋል። መከራ በመጣበትም ጊዜ ጸልዋል። ደቀ መዛሙርቱን በጠራ ጊዜም ጸልዋል። የመጀመሪያው እንግዲህ እዚህ ላይ የምንመለከተው ደቀ መዛሙርቱን በጠራ ጊዜ እንደጸለየ ነው። ቤተክርስቲያንን ሲጠራት ማለት ነው። እንግዲህ የመጀመሪያው ያ ማለት ያለ ጸሎት ልትጠራ አትችልም ማለት ነው። አንድን ሰው ልንጠራው በወንጌል ልንጠራው ልናጠምደው ከፈለግ የመጀመሪያው ስራ መጸለይ ነው ማለት ነው። ጌታዊ ልቡን ክፈት ብሎ መጸለይ እንዲገባ ነው የሚያሳየው። ይሄ ሐዋርያትም ወደ አገልግሎት ሲሰማሩ የመጀመሪያ ስራቸው ጸሎት ነው የሚሆነው። አንድ ካህን ወደ ንስሐ ልጆቹ ዘንድ ለመሄድ ሲነሳ ገና ጸሎት አድርጎ መሄድ አለበት። እቤትም ከደረሰ በኋላ ጸሎት አድርጎ መጀመር አለበት ማለት ነው። እግዚአብሔር እንደዛ ካላደረገ በስተቀር የምእመናንን ጆሮ እንዴት ሊከፍትልን ይችላል? በነገራችን ላይ ይኸውላችሁ እዝነ ሰማያን የሚከፈትልን በእግዚአብሔር መሪነት ስንሄድ ብቻ ነው እንጂ ጥሩ ቃል ስለተናገርን ሰማያን ይሰሙናል እንዳይመስላችሁ። ከኛ ይልቅ ፈላስፎች በጣም ብዙ ቃላት ይናገራሉ። ከኛ ይልቅ ሳይኮሎጂስቶች የሰውን ስነ ልቡና በደንብ ይረዳሉ። በደካማም አንደበት እየተሰበከች እዚህ መድረክ ላይ ጭል ጭል በምትል ድምፅ ማጉያ እና ይሄ ሳውንድ ሲስተም እየተናገርን መጥተው የሚሰሙን ምዕመናን ተሰብስበው የሚሰሙን እግዚአብሔር የልባቸውን ደጅ ስለሚከፍት ነው። ቅዱስ ጳውሎስ እዚህ አንድ ከተማ ላይ ማን ነው የምትባል ኢቆንዮን የምትባል ከተማ አለች። ኢቆንዮን ዛሬ ማን ነበር ስሟ? አይኮን እንደዚያ ነገር የምትባል ከተማ አለች እና እዛች ከተማ ላይ መጥቶ መጀመሪያ ያረፈው በአይሁድ ምኩራብ ስለነበረ እዚያ ጎረቤት ላይ ጥግ ላይ የምትኖር የአንድ ባለስልጣን የአንድ ባለጠጋ ልጅ ነበረች። እሷም ቴክላ የምትባለው ወይም ጤቅላ የምትባለው ሰማዕት ማለት ነው በእኛ ስንክሳር። እሷ በመስኮት ነው ቃሉን የሰማችው። ቤቷ አልገባም ጳውሎስ። በመስኮት ግን ሲናገር ትሰማው ነበር እና ያንን የሰማችውን ቃል በመስኮት የሰማችውን ቃል ለመስማት ነው ጠባቂዎቿን ሁሉ በጥበቃ ውስጥ የምትኖር ሴት ናት። ምክንያቱም በጣም የተከበረ ቤተሰብ ልጅ ስለነበረች ማለት ነው። ለጥበቃዎቹ ገንዘብ ሰጥታ ነው አልፋ ሄደችው። ከጌጧ ከሽልማቷ እየሰጠች ቅዱስ ጳውሎስን ለመስማት ትሄድ ነበር ይላል። እስር ቤት ሁሉ ሲጣል ቅዱስ ጳውሎስ በእሷ ምክንያት ወደ እስር ቤት ተጥሎ ነበረ። እዛም በወደቀ ጊዜ ለጠባቂዎቹ ገንዘብ ሰጥታ ሄዳ ከጳውሎስ እግር ስር ቁጭ ብላ ስትማር ትገኝ ነበር ይላል። ይሄ እዝነ ሰማያንን እግዚአብሔር ሲከፍት የሚደረግ ነው ማለት ነው። ክርስቶስም ያደረገው ያንን ነው። ሐዋርያትን ሲጠራቸው መጀመሪያ ሲጸልይ አደረ ነው የሚለው። ስለ ኢየሩሳሌም ታምራት ሲያደርግ ታምራት ካደረገ በኋላ በተለይ ደግሞ በጣም የሚገርመኝ እነዚህ ሶስቱ በጣም ይገርሙኛል። አንደኛው ደቀ መዛሙርቱን ሲጠራ የጸለየው ነው። ቅድም እንዳልኳችሁ ይሄ ክርስቶስ ወደ ምዕመናን እንዴት መቅረብ እንዳለብን ያሳየን ምዕራፍ ነው። ሉቃስ 6:12 ላይ ያለው። ሁለተኛው ደግሞ ታምራት ካደረገ በኋላ የሚጸልየው ጸሎት ነው። ታምራት ካደረገ በኋላ ብቻውን ፈቀቅ አለ ነው የሚለው። ይሄ ለምን እንደሆነ ታውቃላችሁ? ከሰበካችሁ በኋላ ከዘመራችሁ በኋላ ከቀደሳችሁ በኋላ የሚመጣ የሰይጣን ጦር አለ ወደ እናንተ የሚላክ ከንቱ ውዳሴ ተብሎ የሚጠራ ማለት ነው። እንዲያው በእውነቱ እሶ እኮ ይህን ደብር ባይመሩት ኖሮ ብሎ አስተዳዳሪውን እሶ በዚህ ዘመን ባይገኙ ኖሮ ይህን ዘመን እንዴት እንሻገረው ነበር ብሎ ምን ብሎ የሚመጡ ነገሮች አሉ። ከልብም ሊሆን ይችላል እኮ ምስጋናው የቀረበው፣ ግን በዚያ ሰው ዘንድ ጉዳትን ያመጣበታል፣ አስከትሎበት ያልፋል ማለት ነው። ከንቱ ውዳሴ የሰይጣን ጦር ነው። ሌላ ምንም ትርጉም ሊሰጠው የሚችል ነገር አይደለም እና ያ እንዳይመጣ ነው ክርስቶስ ከታምራት ካደረገ በኋላ ብቻውን ፈቀቅ ብሎ ይጸልይ ነበር ይላል። ለምሳሌ በረከተ ኅብስትን ተመልከቱት። ሁለቱንም ስትመለከቱት ማቴዎስ 14ን 15ን ስትመለከቱ ህዝቡ ከበሉ በኋላ ወዴት ነው ያ ነቢይ እያሉ ፍለጋቸውን ተከታትለውት ነበር። እንደው ምክንያቱም 5 እንጀራ ነው የነበረው፣ ያን ሁሉ ህዝብ ማጥገብ ተችሏል እና በጣም ደስ ብሏቸዋል ማለት ነው። እና ከዛ በኋላ እሱን ማመስገን እና እንሹመው እንደውም ቢራቡ ያመሳል ይላሉ። እንደውም ተርጓሚዎች ቢራቡ ያመሳል፣ ቢታመሙ ይፈውሳል፣ ቢሞቱ ያስነሳል፣ ይህንማ ቢያነግሱት ምን ይብሳል አሉ ነው ብለው ተከትለውት ነው የሄዱት። ያን ጊዜ እሱ ግን ፈቀቅ አለና ጸሎቱን ቀጠለ። እንዲህ ሲሆንባችሁ ጸልዩ ነው። እንዲሁ እሱ እኮ ዛሬ የቀደሱት ቅዳሴ ከተባለ መጸለይ ነው እንጂ በዚያው መቀጠል ለሞት አሳልፎ ይሰጣል። ይሄ ከከባድ አደጋ የምንወጣበትን መንገድ እያሳየን ነው ኢየሱስ ክርስቶስ እንጂ ክርስቶስ ከንቱ ውዳሴ የለበት። እንደምታውቁት ውዳሴ ዘበርት ነው አይደል? የእሱ ርቱ ይደሉ የምንለው
ከንቱ ውዳሴ አይሻምና ይላሉ ተርጓሚዎች። ከንቱ ውዳሴ የሚሉት ለኛ በሚገባ ነው እንጂ በክርስቶስ ዘንድስ ከንቱ አይደለም። ግን ታምራትም አድርጎ ወቁ ይትንግሩ ወይ ለመኑ ነው የሚላቸው። ዘሪክሙ ዘሰማይ ሐዋርያትንም ይትንግሩ ዘሪክሙ ዘሰማይኩም በደብር ነው ያላቸው። ድውያኑንም ፈውሶ ይትንግሩ ለመኑ ነው የሚላቸው። እና በዚያ ሁሉ ነገር ምንድነው የሚያሳየው? ምንም ነገር ካደረጋችሁ በኋላ የኔ ነው አትበሉ ነው። ይሄም በእግዚአብሔር ኃይል ተደርጓል፣ በጊዜው ጊዜ ሊደረግ በሚገባው ምክንያት ተደርጓል የሚለውን ነገር ለማሳየት ነው። ይሄ ሁለተኛው የሚያስደንቀኝ የጸሎት ክፍል ነው። ሶስተኛው መከራ በመጣ ጊዜ የጸለየው ነው። እሱ ደግሞ ሁላችንም እንድናደርገው አብነት የሆነበት መንገድ ነው። የሚገርመው ጸሎቱን ጸልሏል፣ ግን ጸሎቱ መከራውን አላስቀረውም። በጣም የሚገርማችሁ ደግሞ ጸሎቱን ጸለየ። አባ ህልፋ ምን ለዛት ይጽዋ ብሎ ትህልፍ ምን አለ እኮ ጸለየ። ግን አለፈች አልፋለችም አላለፈችም። አላለፈችም ምንለው እሱ ስለተቀበላት ነው። አልፋለችም ምንለው ተቀብሎ ስላሳለፋት ነው። ባለፈው እዚህ ርዕሰ ሊቃውንት አንድ ነገር ሲናገሩ ሰምቻለሁ፣ እዚህ መድረክ ላይ ማለት ነው። ሞትን ተቀብሎ ድል ነሳው አይደል? ሳይቀበል ቢሆን ኖሮ ፈርቶ ሸሸ ነበር የምንለው። አሁን ግን ተቀብሎ ድል ነሳው ነው። በቃ እውነት ነው። ጽዋውን ተቀበለ፣ ግን ደግሞ ያንን የተቀበለውን ጽዋ አሳለፈው ማለት ነው። እና ለምእመናን አለፈላቸው። እሱ ስለተቀበለው ነው ያለፈላቸው እንጂ ባይቀበለው ኖሮ አያልፍም ነበር ማለት ነው። እና አልፋለችምም አላለፈችምም ያልነው ከዚህ የተነሳ ነው ማለት ነው። ባጭሩ ግን የጸለይነው ጸሎት እና የለመንነው ልመና ችግራችንን ላያርቀው ሁሉ ይችላል፣ ላያስቀረው ሁሉ ይችላል እኮ። ግን ያ ችግር ያ ፈተና ለኃጢአት ወይም ለዘላለም ሞት አሳልፎ እንዳይሰጠን ግን ምክንያት ይሆናል ማለት ነው። እና ይሄ አንድ ትልቅ ጥበብ ነው ማለት ነው። ኢየሱስ ክርስቶስ የጸለየባቸው ርዕሶች ብዙ ናቸው ብያቸዋለሁ ቅድም። ሆኖም ግን አንድ ነገር ልብ እንድትሉ ፈልጋለሁ። ክርስቶስ ከደቀ መዛሙርቱ ጋር አልጸለየም፣ ብቻውን ነው የጸለየው። በጸለየባቸው ቦታዎች ሁሉ ተመልከቱት፣ ክርስቶስ ብቻውን ነው የጸለየው። ለምንድን ነው እንደዚያ የሆነው ካላችሁኝ፣ እሱ ጸለየ እንኳን ብንል ጸሎትን ሁሉ የሚቀበል መሆኑንም ሳንረሳ አንዳንድ ነገሮች ላይ በጥንቃቄ ነው የተጻፈው ቅዱስ ወንጌል። ለምሳሌ ሀባ አምላኬ ሲል ወአምላክክሙ አይደል? ሀባዌ ለምንድን ነው ሀባቡ ነው ያላሉ? ለምንድን ነው ሀባ አምላክ ነው ያላሉ ብንል ራሱን የቻለ ምስጢር አለው አይደል? ምክንያቱም እሱ የባህሪ ልጅ ነው፣ እኛ የጸጋ ልጆች ነን። እሱ የባህሪ አምላክ ነው። ያ ማለት አምላኬ ብሎ ሊጸልይ የሚገባውን ስጋ የለበሰ ቢሆንም ቅሉ አምላኬ ተብሎ በእኛ አንደበት ደግሞ የሚጠራ ነው። ቶማስ ምንድን ነው ያለው? ቤተ ክርስቲያን አምላኬ ትለዋለች፣ እሱ ደግሞ ሀባ አምላኬ ይላል። ሀባ አምላኬ ብሎ ይጠራል፣ ይናገራል ማለት ነው። ሀባ አምላኬ የሚል ክርስቶስን ቤተ ክርስቲያን ደግሞ አምላኬ ትለዋለች። ገቦ ክርስቶስን ዳሰሰና ቅዱስ ቶማስ ምንድን ነው ያለው? እግዚእ ወአምላኬ ብሎ ተናገረ ነው። እኛ እግዚእ ወአምላኬ የምንለው ክርስቶስ ራሱ ደግሞ አምላኬ ብሎ ሲጣራ እንሰማዋለን። ግን ሀባ አምላክን አላለም፣ ሀባቡንም አላለም። ሲጸልይም ልክ እንደዚያው ከደቀ መዛሙርቱ ጋር ጸሎትን አስተማራቸው። እንዲህ ብላችሁ ጸልዩ ብሎ አስተማራቸው እንጂ አብረው ሲጸልዩ ግን አልታዩም። ለዚህም ነው እንደውም በጌቴሴማኒ ራሱ ደቀ መዛሙርቱን ለጸሎት ይዟቸው በሄደ ጊዜ አብረው ጸልዩ። የሚጸልይበት ስፍራ ላይ ነበሩ፣ አብረው ግን አልጸለዩም። ከመዝኑ ስንክሙኑ ተያ ምስሌ ነው አሐተ ሰዓት ይሄን ያህል እንደው አንዲት ሰዓት እንኳን ከኔ ጋር ጸንቶ መቆየት ተስኗችኋል ነው ብሎ ነው የተናገራቸው ራሱ ኢየሱስ ክርስቶስ። እና ደቀ መዛሙርቱ ተግቶ መጸለይ አልተቻላቸውም ነበር። ለምንድን ነው ይሉና ሊቃውንቱ ምን ይላሉ መሰላችሁ ሲተረጉሙ፣ በእግዚአብሔር ጥበብ ላይ የሰው አስተዋጽኦ ምንም አይደለም ነው። አሁን ያ ጸሎት እኮ ዓለምን የሰራ ጸሎት ነው። ይሄ አባ ህልፋ ምን ለዛት ይጽዋ የሚለው ጸሎት የዓለምን ኃጢአት ሁሉ ያስወገደ ነው። እና የሰው ጸሎት እዚያ ላይ ምንም አስተዋጽኦ የለውም። ለምንድን ነው ክርስቶስ በተሰቀለ ጊዜ ሐዋርያት ደግሞ የተበተኑ የተባለ እንደሆነ አብረው ቢይዟቸውና ቢሰቅሏቸው ኖሮ በመከራው ተሳትፈናል፣ ዓለምን በማዳንም ተሳትፈናል ባሉ ነበር። ስለዚህ እነሱን በተናቸው፣ ተበተኑ፣ እሱ ግን ብቻውን ተላልፎ ሞተ ማለት ነው። ለዚህም ነው እኔን ያዙኝ እነሱን ግን ህድግጎሙ ላይሉ ይወሩ አላቸው። እነሱን ተዋቸው ይሉ አለና ራሱ ተላልፎ ተሰጠ። ለምን? አንዱ ብቻውን ለሁሉም በቂ ስለነበረ ነው። አንዱ ብቻውን ለሁሉም በቂ ነው። አንዱ ብቻውን አንድ ጊዜ የሚሞታት ሞት ለሁሉም በቂ ስለሆነች
ብቻውን ነው ለሞት ተላልፎ የተሰጠው ማለት ነው። እና ኢየሱስ ክርስቶስ ብቻውን ሞተ፣ ብቻውን ጸለየ፣ ብቻውን ሁሉንም ነገር አለ። ሐዋርያት ታምራት በማድረግም ጊዜ እሱ ታምራት ሲያደርግ አልተሳተፉም። በኋላ ግን ታምራት እንዲያደርጉ ፈቅዶላቸዋል። አሁን ማቴዎስ 10ን ስትመለከቱ ወሀቦሙ ስልጣነ ዲበ መናፍስት ርኩሳነ ከመ ያውጽኡዎሙ እያለ ይቀጥላል። ይፈውሱ ድውያነ ያንጽሑ ሙታነ ያንጽሑ ለሙጻነ እንዲህ እያለ ይቀጥላል ማለት ነው። እና የደቀ መዛሙርቱ ታምራት የሚያደርጉት ከሱ ቀጥሎ ነው። ጸሎት የሚያደርጉት ከሱ ቀጥሎ ነው። ከሱ ተምረው ነው። ማንኛውንም ነገር ያደረጉት ከሱ ጋር የተሳተፉባቸውና ያልተሳተፉባቸውን ለይቶ ማየት ያስፈልጋል። ለዚህም ነው የኛ ቤተክርስቲያን ክርስቶስን ጸለየ፣ በባህሪ አባቱ ፊት ጸለየ ብላ ስትናገር የምትናገርበት እና የምትተረጉምበት የምትረዳበት ምስጢር በጣም የተለየ ነው። ከሌሎቹ በእጅጉ የተለየ ነው ምንለው ለዚህ ነው። ይሄ እንግዲህ አባቶቻችን እንደጠቆሙን ነው። ሌላው እንግዲህ ስለ እግዚአብሔር መንግስት የእግዚአብሔር መንግስት ባለቤቶች ለምንድን ነው የተጠሩት ብለን ብንናገር፣ አንደኛው ለእግዚአብሔር መንግስት ባለቤትነት ነው የተጠሩት። እንግዲህ እግዚአብሔር ይህን ዓለም አስለቅቆ ሰማያዊውን ዓለም ሊያወርሳቸውና ባለቤት ሊያደርጋቸው እንደጠራቸው ነው የሚያሳየው። ለዚህ እንዲያው የመንግስተ ሰማያትን ቁልፍ እሰጣቸዋለሁ ብሎ ይናገራል። ይሄ አንዱ ማሳያ ነው። የመንግስተ ሰማያትን ቁልፍ እሰጣቸዋለሁ ይላል። ከዚያ ደግሞ ምን ይላል? እናንተ የፈቀዳችሁለት ይገባል፣ ወይም የፈታችሁት የተፈታ ነው፣ ያልፈታችሁት ወይም ደግሞ የያዛችሁበት ደግሞ የተያዘ ነው ብሎ እንዲሁ ስልጣን ይሰጣቸዋል። በዚህኛው ዓለም ላይ አይደለም፣ በወዳኛው ዓለም ላይ ስልጣን ይሰጣቸዋል። ለምን ከተባለ እነሱ ራሳቸው ከዚህ ዓለም ስለ አይደሉ ነው። እስመ ይኮኑ እሙንቱ እምዓለም፣ እነሱ ከዓለም አይደሉም። በጌቴሴማኒ የተጸለየውን ጸሎት ከአራቱ ወንጌላውያን ሰፋ አድርጎ የጻፈው ዮሐንስ ነው። ዮሐንስ 17 ላይ ያለው ማለት ነው። ይሄ ግብረ ዘወሀብ ከኒፈጸምኩ የሚለው እኛ ከትንሣኤ በኋላ የምናነበው ወንጌል የምሴተ ሐሙስ የተጸለየ ነው። ጸሎትነቱ ግን ንባቡ ወይም ደግሞ ምስጢሩ ከዛ በኋላ ያለውን የሚያሳይ ስለሆነ ነው በአግቦተ ግብር እንጸልየዋለን ወይም ደግሞ እናነበዋለን በቤተ ክርስቲያናችን ማለት ነው። ሆኖም ይሄ የመንግስተ ሰማያት ባለቤትነታቸው የተረጋገጠ ነው። ዮሐንስን በራእይ ሲመለከት የሐዋርያትን ስም በምኑ ላይ ያየው ነው የሚለው የመንግስተ ሰማያት 12 በሮች 12 መሰረቶች ነው ያሏት። በመሰረቱ ላይ የ12 ሐዋርያት ስም ነው ያለበት። በበሮቿ ላይ ደግሞ የ12ቱ የያዕቆብ ልጆች ስም ነው ያለበት ማለት ነው። እና የባለቤትነታቸው ጉዳይ ምንም ጥርጥር የሌለው የእግዚአብሔር መንግስት ባለቤቶች ናቸው ነው የሚለው። ግን ደግሞ በዚህ ዓለም ምንም ዕጣ ፈንታ የሌላቸው መሆናቸውን ደግሞ ሳንረሳ ነው። በዚህ ዓለም የላቸውም የምንለው ግን ለምን መሰላችሁ? እንደ ሌላው ርስት ወርሰው ቤት ሰርተው ዘር ዘርተው አይኖሩም ለማለት ነው እንጂ ሌላው ነገር ይከለከልባቸዋል ማለት ወይም የሚሹትን ነገር ያጣሉ ማለት ግን አይደለም። እንኳን ለሐዋርያት ለእስራኤል የሚሹትን ነገር አላሳጣቸውም እያህጠውም ዘፈቀዱ እንዲል። ስለዚህ እንደው የእግዚአብሔር መንግስትና ባለቤትነታቸው ለዚያችኛዋ ነው ማለታችን ዋናው ስጦታቸው ያኛው መሆኑን ለመናገር ያክል ነው ማለት ነው። ሌላው የመለኮታዊ ምስጢር ተካፋዮች እንዲሆኑ የተጠሩ ናቸው ማለት ነው። የመለኮታዊ ምስጢር ተካፋዮች ማለት የእግዚአብሔር መንግስት ምስጢር የተገለጠችው በሐዲስ ኪዳን ነው። ያንን የተገለጠ ምስጢር ደግሞ በመጀመሪያ የሰሙትና ያዩት ቅዱሳን ሐዋርያት ናቸው። ይህንንም በማቴዎስ 13:11 ላይ ስንመለከት ጌታ ምን ይላቸዋል? የእግዚአብሔርን መንግስት ምስጢር ማወቅ ለእናንተ ተሰጥቷል። እስመ ለክሙ ተውህበ አእምሮ ምስጢራቲሃ ለመንግስት እግዚአብሔር። በቅዳሴው የምትሉት አለ አይደለ? ወለክሙሰ ብፁዓት አዕይንቲክሙ ለራእይ ወአእዛኒክሙ ለሰማ ብሎ ነው የሚናገረው። ስለዚህ የእግዚአብሔር መንግስት ምስጢር ያለው በወንጌል ነው። ወንጌል የገባው ሰው በነገራችን ላይ ክርስቶስ ገብቶታል። ወንጌል የተረዳችው የወንጌልን ምስጢር ማወቅ የቻለ ሰው የመንግስተ ሰማያትን ምስጢር አውቋል ማለት ነው። በሌላ አነጋገር ደግሞ የወንጌል ጣዕም የቀመሰ ሰው የወንጌልን ጣዕም የቀመሰ ሰው የመንግስተ ሰማያትን ምስጢር ቀምሷል ማለት ነው። ወይም የመንግስተ ሰማያትን ጣዕም ቀምሷል ማለት እንችላለን ማለት ነው። ወንጌል ናት መንግስተ ሰማያት ተብላ የምትጠራውና ቅዱስ ጳውሎስ ምን ይላል? የጌታን ልብ ማን አውቆት ነው ይላል። እኛስ የክርስቶስ ልብ አለን ይላል። ነነሰ ህሊናሁ ለክርስቶስ ብነ ብሎ በቆሮንቶስ መልእክቱ አንደኛይቱ ምዕራፍ 2 ቁጥር 16 ላይ የተናገረውን ሰብሰብ አድርገን ስንመለከተው እግዚአብሔር
የመለኮቱ ምስጢር ተካፋዮች አድርጎ እንደጠራ ነው የሚያሳየው። እኔ ይህንን አሁን እውነት ለመናገር ከራሳችሁ ሕይወትም ጋር በደንብ እያያዘ ከእናንተ አገልግሎት ጋር አገናኙት። የሐዋርያትን ክብር ብቻ አይደለም እየተናገርን ያለ ነው። በዚህ ዘመን በሐዋርያት ፋንታ የተተካችሁ የእናንተንም ለእናንተም የተሰጠውን እድል ነው። ሐዋርያነት ቀላል ነገር አይደለም። በጣም ትልቅ ሹመት ነው። በምድር ላይ ምንም አይነት ሹመት የለም ሌላ ከዚህ የሚበልጥ ማለት ነው። ምክንያቱም በሰማይም የሚቀጥል ሹመት ስለሆነ ምንድን ነው የምትመርጡት ብንባል በዚህ ምድር ላይ ምን ልንመርጥ እንችላለን? ምናልባት ንጉስነትን፣ ምናልባት ደግሞ የሆነ ሹመትን ልንመርጥ እንችላለን። ግን ከግብረ ክህነት የሚበልጥ ተልእኮ የለም። ከሲመተ ክህነትም ደግሞ የሚበልጥ ምንም አይነት ሹመት ሊኖር አይችልም። እንደዚያ ቢሆን ኖሮ ክርስቶስ ሁሉንም ሰጥቶ በሄደ ነበር። እንዲያውም ኢየሱስ ክርስቶስ በመጀመሪያ የተጠራው በንጉስነቱ ነው። ምክንያቱም መጽሐፍ ምንድን ነው የሚለው? አይቴሃለሁ ዘተወልደ ንጉሥ አይሁድ አይደል የሚለው። በመጨረሻ ግን ሲሰራ ያገኘ ነው የንጉስነት ስራ ሳይሆን የምንድን ነው? የክህነት ስራ ነው ሲሰራ ያገኘ ነው። ስለዚህ ክርስቶስ ንጉስም ቢሆን ሊቀ ካህናትነቱ ነው በመጨረሻ የታየው የተገለጠው ማለት ነው። የዕብራውያንን መልእክት ስትመለከቱ በስፋት የሚሄድበት የሊቀ ካህንነቱን ተግባር ነው እና በዚህ የሊቀ ካህንነት ተግባር ከሆነ ክርስቶስን ያገኘ ነውና ያወቅ ነው። ንጉስነቱ እኮ ለአንድ ቀን ናት። ግብር ሲያስገብር ያየነው እኮ አንድ ቀን ነው አይደል? ግብር ሲቀበል ያየነው አንድ ቀን ነው። ያም በህፃንነቱ ወራት ነው። ሊቀ ካህንነቱ ግን 3 ዓመት ከ3 ወር ሲሰራው የነበረ ነው። ከዛ በመስቀል ላይ ደግሞ ገልጦት አየነው ማለት ነው በተግባር ሁላችንም ሲሰራው ያየነው ያገኘነው ተግባር ያ ነው በስፋት እና የክህነት አገልግሎትን የሚቀድማትም የሚበልጣትም ምንም አይነት ነገር የለምና የመለኮታዊ ምስጢር ተካፋይ መሆን በራሱ እኮ የእግዚአብሔር መንግስት ምስጢር መጋቢ ሆኖ መሾም በራሱ ቀላል ሹመት አይደለምና እንደው በቀላል ልናየው በቀላል በእርግጠኛ ሀገር ችግሩ እኮ በቀላል ስለምናገኘው ነው ቀላል አድርገን የምንመለከተው። ምክንያቱም አንድ ሰው ገበያ በወጣበት በዛው ክህነት አግኝቶ ሊመለስ ይችላል። እንቁላሉን ሽጦ በዛው ደግሞ ክህነት ተሹሞ ይመለሳል። ይሄ በነገራችን ላይ ሁላችሁ በቀላል ማግኘታችን ቤተክርስቲያኒቱ የምትሰጠውን ሹመት ቀላል አድርገን እንድናየው አድርጎናል። ምክንያቱም አሁን አብሮኝ የቆየ ሰው ሄዶ ካህን ሆኖ ሊመለስ ይችላል። መሆን አልነበረበትም። እንደ እውነቱ ከሆነ ሐዋርያትም እንደዛ አላስለመዱንም። አሁን የመጀመሪያውን ሹመት የሰጡት ለማትያስ ነው አይደለ? ለማትያስ ሲሰጡ የመጀመሪያው ሲኖዶስ የሚባል ያ ነው እንግዲህ ማትያስ የተሾመበት ማለት ነው። በዚያ ሲኖዶስ ላይ ምንድን ነው ያደረጉት? መጀመሪያ ጴጥሮስ ተነስቶ ተናገረ አይደል? ከዚያስ ከኛ መካከል መንፈስ ቅዱስ ያደረበት ሰው ይመረጥ ተባለና 2 መረጡ። ከዛስ ዕጣ ተጣለ። ከዛ በኋላ ነው ዕጣ የወደቀበትን እጃቸውን ጭኖ ሾሙበትና ከነሱ መካከል እንዳንድ ሆኖ ቀጠለ። የሐዋርያት ሥራ ምዕራፍ 6 ላይ የመጀመሪያውን ማዕረገ ዲቁና ሲሰጡ የተደረገውን ታውቃላችሁ። ህረዩ ምን የክሙ ነው ያሏቸው። በቃ መንፈስ ቅዱስ ያደረባቸው ምሉዓነ ሞገስ መንፈስ ቅዱስ ያደረባቸውን ሰዎች ከእናንተ መካከል ምረጡ ነው የተባሉ። ህዝቡ ናቸው የመረጡት። እንደተመረጡም ቤተክርስቲያኒቱን አላሳፈሯትም። የመጀመሪያውን የሰማዕትነት ዋጋ ጽዋ የተቀበለ ቅዱስ እስጢፋኖስ ሆኖ ተገኘ ማለት ነው። በትክክል የተሾመ ሹመት ነበር ማለት በትክክል የተደረገ ምርጫ ነበረ። መንፈስ ቅዱስ የሞላበትን ሰው ነው የሚለው እንደው መጽሐፉ ራሱ መንፈስ ቅዱስ የሞላበትን ሰው እስጢፋኖስን መረጡ ከነሱ መካከል ስለሚል የአባቶቻችን የሐዋርያት አካሄዳቸው እንዲህ ባለ መንገድ አስጨናቂ በሆነ መንገድ ይመርጧቸዋል። አስጨናቂውን የክርስትና መንገድ ሲጓዙበት እንመለከታለን። ዛሬ አሁን በእውነቱ ዲያቆኑ የእስጢፋኖስን አገልግሎት እንዲያገለግል ነው ቤተክርስቲያን የምታስበው። በቤተክርስቲያን የሚታስበው እንደዚያ ነው። በነገራችን ላይ ዲያቆን ማለት መምህር ነው። ዲያቆን ማለት መምህር ነው። ወዲያቆናትስ አምሳለ ሕዝባውያን የሚል አለ በዚህ በእንትን ላይ ምንድን ነው በሐዋርያት ሲኖዶስ ላይ እና እንደው እንደዚያ ስለተባለ ከሕዝባውያን ወገን ነው ማለት አይደለም። በእርግጥ ተንሱ ጸልዩ ብሎ ለመራዳት ነው ቤተ መቅደስ የሚገባው እንጂ የቤተ መቅደሱ አገልግሎት የካህኑ ነው። ዋናው ተልእኮ የካህኑ ግን ዲያቆኑ ተንሱ ጸልዩ ብሎ እንዲራዳው ነው የሚገባው ወደ ቤተ መቅደስ እና በሌላ አነጋገር ዲያቆናት ትዕቢትም እንዲርቅላችሁ በዛው ቤተ መቅደስ ውስጥ ገብታችሁ የምታገለግሉ ሕዝባውያን ናችሁ ማለት ነው፣ እኔን ጨምሮ። ያው ይሄ እውነት ነው። ያው ዋናው የዛ ቀን ትልቁ ተልእኮ ተሸካሚው ካህኑ፣ ሌሎቹ ካህናትም እሱን ሊረዱ የገቡ ናቸው።
እንጂ ዋናው ክርስቶስን ወክሎ የቆመ እዚያ ላይ አስታራቂ መስዋዕት ይዞ ደፋ ቀና የሚለው እሱ ነው። ለዚህም ነው ዲያቆናቱም ሆነ ሌሎቹ ይሄን ቀድስ ብለው ያስገድዱትም። እሱ የወደደውን የመረጠው ተሾሟላ በዚያ ቀን እና በዚያ ቀን ስለተሾመ ያንን ያደርጋል። ብዙ ስርዓቶችም እንደው በገዛ እጁ እንኳን የማያዝዝበት እኮ ጊዜ ቢኖር የቅዳሴ ሰዓት ነው። እጁን ከታጠበ በኋላ ምን አይንካ ነው የሚለው፣ ምንም ነገር አይንካ ይላል። በእርግጥ አሁን ማይክ ስትይዙ አያቸዋለሁ፣ ግን ምናልባት ስልክም የሚዳስስ አይጠፋም። ከዛ በኋላ እጁ ከስጋው ከደሙ አይለይም እና ሌላ ነገርም አይነካም። ተሹሟል እና በራሱ ስልጣን የለውም። ከዛ በኋላ የታዘዛትን ብቻ ነው የሚያደርገው። ሌሎቹ እሱን በማገዝ የተላኩ ናቸው። እሱን ለማገዝ የተላኩ መልእክተኞች ስለሆኑ እንደ ዓይንም እንደ ጆሮም እንደ እጅም ሆነው ያገለግሉት። መጽሐፍ ቢኖር ይገልጡለታል፣ የሚቀርብ ዕቃ ቢኖር ያቀርቡለታል፣ ማይፈድ ቢኖር ይገልጡለታል ማለት ነው፣ ያነሱለታል ማለት ነው። ይሄንን ሊያደርጉ የተላኩ ናቸው እነዚያ ደግሞ ማለት ነው እና እሱን ያደርጋሉ ዲያቆናት። ይሄንን ስላልን ግን የእስጢፋኖስን ስራ ለመስራት ወደው ፈቅደው ነው መስቀል ይዘው የሚዞሩት። ዲያቆኑ ለምን ይመስላችኋል? መስቀሉን ከመጀመሪያው እስከ መጨረሻው አያኖረው፣ መጨረሻ ድረስ ይዞት ነው የሚቆየው። ማኖር ክልክል ነው በየትኛውም ጊዜ። ለምን ከተባለ የመጀመሪያው ከክርስቶስ ተቀብሎ መስቀል ይዞ የታየው እስጢፋኖስ ስለሆነ፣ የክርስቶስ መስቀል ይዟት የታየው ቅዱስ እስጢፋኖስ ስለሆነ ዲያቆኑ ነው የሚይዘው። ካህኑም አይዞም፣ ሌላም ሰው አይራዳውም፣ አያግዘውም ማለት ነው። ከእጁም አይለቀውም እስከ መጨረሻው ድረስ። እስኪሞት ድረስ እስጢፋኖስ የክርስቶስን መከራ መስቀል ተሸክሞ ነው የታየው። እስከ ሞት ድረስ የታመነ ነበር ማለት ነው እና የእስጢፋኖስን መከራ እቀበላለሁ፣ የእስጢፋኖስን ስራ እሰራለሁ ብሎ ነው የገባው ዲያቆኑ ማለት ነው። እና እንዲያውም በመጨረሻ ለዲያቆኑ ምን ይሰጠዋል? በቁርባንም ጊዜ አስበ ዲያቆን አለችው ማለት ነው። ይሄ በጣም የተለየ አገልግሎት ስላገለገለ ነው። የመጀመሪያውን ሰማዕት አክሊል ሲቀበል ያየነው እስጢፋኖስ ነው። ዲያቆን ነው የቀደማት ይህችም ቤተክርስቲያን። ከሐዋርያት ቀድሞ አክሊል ሲቀበል ያየነው ዲያቆኑ እና በዲቁና በጣም ብዙ ስራ እንደሚሰራ ነው የሚያሳየው። ግን በዚህ ዘመን አሁን ዲቁና ለማን በምን ደረጃ እንዴት ነው እየተሰጠ ያለው ሚለውን ግን ብንመለከት በሚገባ ብፁዓን አባቶችም ሊያስቡበት፣ እኛም ልናስብበት፣ መምህራን ራሳችን ደግሞ ልንመካከርበት የሚገባ። አንድን ዲያቆን ጸሎት ሃይማኖት ሲደርስ ሂድ በቃ ዲቁና ተቀበል ብሎ መስደድ አይገባም። አንዳንድ ጊዜ እንዲያውም ለወዳጅ ልጅ ቀድሞ ይሰጣል ይባላል። አምጣው እንጂ ዲቁና ልሹምልህ ተብሎ ማለት ነው። እንዲያው ይሄ በቀላሉ ስላገኘ ነው አቀለነዋል የሚለው ነገር አነሳስቶኝ ነው ወደዚያ የገባሁት እና ቀላል ነገር ግን አይደለም። በየትኛውም ደጅ ጥናት ሊገኘው እንጂ በእርግጥ የግብጽ ቤተክርስቲያንን ልምድ ሲነግሩኝ አባቶች የግብጽ ቤተክርስቲያን አንድ ሰው ካህን ሆኖ ለመሾም በጣም ብዙ መስፈርት ነው ያለው። ካህን ከሆነ በኋላም ወደ ሌላ ተልእኮ አይገባም። ሙሉ ስራውን ለቆ ነው የሚመጣው። ሌላ ፕሮፌሽን ቢኖረው ራሱ ያንን ትቶ ነው የሚመጣው። ከዚያ በኋላ የግብርና ባለሙያ ቢሆን የግብርና ተመራማሪ ቢሆን ተመልሶ ሄዶ ያንን እየሰራ በጎን እንትን አይልም፣ አይባርክም ማለት ነው። ያንንም ሰራለሁ ይህንንም ይዛለሁ የለም። እንደዚህ አይነት የቤተ ክርስቲያኒቱን ተልእኮ ብቻ ነው የሚያራምደው። ከዚያ በኋላ የሚለብሰውም እንደ ቤተ ክርስቲያኒቱ ስርዓት ነው፣ የሚኖረውም እንደ ቤተ ክርስቲያኒቱ ትእዛዝ፣ የራሱ አይደለም ማለት ነው። ከዚያ በኋላ ለቋል፣ ሁሉን ነገር ይለቃል እና ለቤተ ክርስቲያን ብቻ ፈቃዱን ይሰጣል ማለት ነው። ከዚያ በኋላ ወደ ሌላ ስራ እንዳይገባ ትከለክላለች። ይሄን አውቆ ነው የሚገባው ሰውየውም ሲገባ። ሌላው ለምስክርነት የተጠሩ ናቸው ሐዋርያት። እንደምታውቁት ጌታ ምስክሮች ትሆናላችሁ ብሎ ነው የጠራቸው እና ለምስክርነት የተጠሩ ናቸው። ጌታ በቅዱስ ወንጌል ላይ 7 ምስክሮች አሉት፣ በዮሐንስ ወንጌል ላይ ብቻ የተጠሩ እነዚህ ከዛ ውጭ ናቸው። ከዛ በኋላ የተነሱ ምስክሮች ናቸው። እነዚያ 7ቱ ምስክሮች በክርስቶስ በምድር ላይ በነበረ ጊዜ ወልደ ዮሴፍ አለመሆኑን ወልደ እግዚአብሔር መሆኑን የሚመሰክሩለት ወልደ አዳም ወልደ እግዚአብሔር መሆኑን ወልደ አዳም ነው ወልደ እግዚአብሔር ነው። ይሄንን ሊመሰክሩ የሚችሉ ምስክሮች ናቸው እዚያ የተጠቀሱት። እነዚህ የሐዋርያት ምስክርነት ግን ከክርስቶስ እርገት በኋላ የሚቀጥል ምስክርነት ነው ማለት ነው እና በዚህ መልኩ ልናይ የምንችለው ሌላው ሰዎችን ወደ እግዚአብሔር መንግስት እንዲሰበስቡ የተላኩም ናቸው እንላለን። ሰዎችን ወደ እግዚአብሔር መንግስት መሰብሰብ ማለት በመጀመሪያ አንዲት ነፍስ አንዲት ልብ እንድትኖራቸው ማድረግ ነው። ሁለተኛ መንፈስ ቅዱስን እንዲቀበሉ ማድረግ ነው። ሶስተኛ ነው ከዚያ በኋላ
አባቶቻችን ሰዎችን ሰብስበው ወደ እግዚአብሔር መንግስት ይዘዋቸው ሊገቡ የሚችሉት እንደዚያ ነው። አንዲት ነፍስ አንዲት ልብ እንድትኖራቸው ማድረግ ያልቻለ ካህን አንድ ሆነው መንግስተ ሰማያት እንዲወርሱ ማድረግ አይችልም። ስለዚህ በመጀመሪያ የሐዋርያት ተልእኮ የነበረው ህዝቡ ሁሉ አንዲት ነፍስ አንዲት ልብ እንድትኖራቸው ማድረግ ነው። ያመኑትም ህዝብ ነው የሚለው ቅዱስ መጽሐፍ የሐዋርያት ሥራ ምዕራፍ 4 ቁጥር 31 ላይ ያመኑት ህዝብ አንድ ልብ አንዲትም ነፍስ ነበሯቸው ይላል። አንዲት ልብ አንድ ነፍስም ነበሯቸው ብሎ ነው የሚናገረው። ስለዚህ ያሳመናቸው ሰዎች አንድ ነገር እንዲኖራቸው ይፈልጋል። ለዚህም ነው ካህኑ በቅዳሴ ጊዜ ምን ይላል? ሀበነ ንህበር በዘዚአከ መንፈስ ቅዱስ ነው የሚለው። ስጋውን ደሙን የምንቀበለው ለምንድን ነው? አንድ ለመሆን ነው። የተለያየን እንዳንሆን ለዚህ ነው አንድ እንድንሆን መንፈስ ቅዱስን አንድ መንፈስ ቅዱስን እንድንመገብ ካህኑ በጭንቀት ውስጥ ሆኖ ሀበነ ንህበር በዘዚአከ መንፈስ ቅዱስ እያለ ስጋውን ደሙን ይፈትታል። ወፈውሰነ በዝንቱ ጵርስፎራ። አዎ ሊለያይ ሊከፋፍል የሚችል ደዌ ይኖርብናል፣ ግን ያንን በዚህ ቅዱስ ስጋ በዚህ በክቡር ደምህ በዚህ መስዋዕት ፈውስልን እያለ ይጸልያል ማለት ነው። በቅዱስ ጳውሎስ መልእክት የምናነባዋል። በዚህ በሮሜ መልእክቱ ላይ ቅዱስ ጳውሎስ ምዕራፍ 12 ላይ ስትመለከቱ ቁጥር 4 ላይ ነው። ቁጥር 4 ላይ የተናገረው እንዘ ብዙኃን ነን አሃዱ ነን በክርስቶስ ነው የሚለው። ብዙዎች ስንሆን በክርስቶስ ስንት ነን? አንድ ነን ብሎ ነው የሚናገረው። በእንትኑም ላይ በቅዳሴውም ላይ እንዘ ብዙኃን የምትሉት አለ። በቃ መለያሌ አሃደ የረሴን ምስሌው በአጽናፈ ዓለም ይጠባሃዱ ስጋው ነው የሚለው። አንድ ሊያደርገን ነው። አሁን ስጋውን ደሙን ተቀብለን አንድ እንሆናለን ብለን ነው የምናምነው። ግን ያው ስንወጣ ደግሞ እንቀጥላለን። የሸዋው፣ የጎንደሩ፣ የጎጃሙ እያለ ይቀጥላል ማለት ነው። ስጋውና ደግሞ አንድ ካላደረገን በምንም አንድ ልንሆን አንችልም። እና አንድ መንፈስ ቅዱስን ተመግበን የተለያየንበት ዘመን ቢኖር ይሄ ዘመን ነው። የሚያሳዝነው እሱ ነው። ህዝቡንም አንድ ማድረግ አይችልም እንዲህ አይነት ካህን። እንዲህ አይነት የሐዋርያነት ዘመን ከመጣ ህዝቡ እንዴት ሆኖ ነው አንድ ሊሆኑ የሚችሉት? ምክንያቱም ህዝቡ እኮ አንድ መሆን የቻሉት ሐዋርያት አንድ ሆነው አግኝተዋቸው። ሐዋርያት መንፈስ ቅዱስን ሲቀበሉ ወነበሩ አሐተኔ ውስተ ዘአሐዱ ቤት ነው የሚለው። አንድ ሆነው በአንድነት አንድ ቤት ውስጥ ነበሩ ነው። በአንድነት የሚለው ነው ዋናው። አንድ ቤት ውስጥ መሆን ለእኛም ይቻላል። አሁን ያው ስራ ሰብስቦን አንድ ቤት ውስጥ ነው የምንኖረው። ከቆላም ከደጋም ነው የምንመጣው። ግን ወነበሩ አሐተኔ የሚለው ነው ዋናው ከባዱ ነገር። አንድ ሆኖ መኖር የሚለው ነገር ግን በጣም ሊታሰብበት የሚገባ ጉዳይ ነው። እንዲህ ማድረግ ላልቻለ ሰው ደግሞ ህዝቡን አንድ ማድረግ እንደምን ሆኖ ይቻለዋል የሚል ነው። ይሄ እጅ አንድ ባይሆን ኖሮ እነዚህን የተለያዩ ጣቶች አንድ ማድረግና ስራ ማሰራት ባልተቻለውም ነበር። እጅን አንድ አደረገና ጣትን ግን ስንት አደረገው? 5 አደረገው። 5ቱንም አንድ ስለሆነ የሚሰበስባቸው ስራ ያሰራቸዋል ማለት ነው። የሚሰሩት ስራም ውጤታማ ነው። ለዛውም ትልቅም አለ፣ ረጅም አለ፣ አጭርም አለ። እንደምትመለከቱት አጭሩ ከረጅሙ ጋራ ተስማምቶ ነው የሚሰራው። አሁን ይሄ አጭር ነው ግን ደግሞ አውራ ነው። አጭር ነው ግን ደግሞ አውራ ነው። አውራ የተባለው ለምንድን ነው? እነዚህ ብዙ ቢሆኑም ያለዚህ ስራ መስራት አይችሉም። በጣም ትልቁን ስራ የሚሰራው ይሄ ነው። ይሰበስባሉ፣ እነዚህ ሩቅ ሄደው ያመጣሉ ሰብስበው። ግን ማጣበቅ የሚቻለው ይሄ ሲያግዝ ነው ማለት ነው። ይሄ የሌለበት ስራ ሊሰራ አይችልም ማለት ነው። እና ዋና ሆኖ ያግዛቸዋል በዚህ መልኩ ማለት ነው። አንድ ማድረግ እነዚህን አንድ ማድረግ ባይቻል ኖሮ ስራ መስራት በፍጹም አይቻልም። ለዚህም እኮ ነው አሁን ይሄ 2 እጅ ነው አይደለም? ይሄኛው እጅ ከዚህኛው ጋራ አንድነት ሊኖረው የሚችለው ምናልባት በዚህኛው እጅ ከታዘዘና ከመጣ ነው። ቀኙ ከግራው ጋራ ሊተባበር የሚችለው ማለት ነው። እነዚህኞቹ ግን ያው ለስራ ሲሰለፉ አብረው ነው የሚሰለፉ። ትልቅ የለ ትንሽ የለ እኩል ይሆናሉ። አንድ መሆናችን አንድ ልብ መሆናችን አለቃውን ከልኡካኑ ጋራ ልኡካኑን ከአለቃው ጋራ ያስተባብራል። በእነሱ መካከል ምንም እንዳይኖር ያደርጋል ማለት። እንዲያውም ቅዱስ ጴጥሮስ ሐዋርያትን ራሱ ይዞ ቆመ። በነገራችን ላይ የሐዋርያት ስራ ለአስተዳዳሪዎችም የአስተዳደር ጥበብን ያስተምራል። የአስተዳደር ጥበብ ምንድነው? የሐዋርያትን ሰብስቦ ይዞ መቆም። አሁን መንፈስ ቅዱስ በወረደበት ቀን ቅዱስ ጴጥሮስ ደቀ መዛሙርቱን ይዞ ቆመ ነው የሚለው። 11ዱ ጴጥሮስም ከ11ዱ ጋር ቆሞ ይላል። ጴጥሮስም ከ11ዱ ጋር ቆሞ መናገር ጀመረ ነው የሚለው። እናንተ ሰዎች ዛሬ የምታዩት ነገር እናንተ እንዳስባችሁት አይደለም ብሎ መናገር። 11ዱ ለምንድን ነው የቆሙት?
ቃልህ ቃላችን ነው ለማለት ነው። ከነሱ መካከል ጴጥሮስ ብቻ የተናገረው ለምንድን ነው? አባት ስለሆነ ነው። ስለዚህ አስተዳዳሪው የሚሉት ነገር የሁላችንም ነው። ሁላችንም የምንለው ደግሞ በእሳቸው በኩል የሚገለጥ ነው ማለት ነው። እና የአስተዳደር ጥበብ ያስተምራል ያልኳችሁም ለዚያ ነው። ይሄንን ህዝብ ሳይዙ ማስተዳደር አይቻልም ማለት ነው። አብረው ቆመው ከእናንተ ጋር ነው ሊሰሯት የሚችሉችን ቤተክርስቲያን ለህዝቡም መልእክት ሊያስተላልፉ የሚችሉ አለቃው ከህዝቡ ህዝቡም ደግሞ ከአለቃው ጋራ አንድ የሆኑ እንደሆነ ቤተክርስቲያኒቱን ሊገልጥ የሚችል መልእክት በሚገባ ማስተላለፍ ይቻላል ማለት ነው። አሁን እኛ ችግራችን ምዕመናን ቤት እንኳን ሄደን ሳይቀር ጳጳሱን ነው የምናማ። ኧረ እንዲያው እንዲህ አይነት ጳጳስ መጥቶብን እኮ አሁን የሚል ካህን አለ። አለቃውን ሌላውንም እንደዛው ጓደኛውንም። በነገራችን ላይ በጣም ነው የሚታዘቡት ምዕመናን። ያው ታዝበውም ነግረዋችሁም ያውቁ ይሆናል እና ታዝበውም ይነግሩናል። እኛ እናበላለን ብለን ጠርተናቸው በቃ ከኛ የባሱ ሀሜተኞች ናቸው ያሉኝ አሉ። እውነት ለመናገር ይሄ አጋንኛው አይደለም፣ እንዲህ ብለው ነው የነገሩኝ። እና ድግስ ያቆሙ በዚህ ምክንያት ማበላውን ግብረ ሰላም ለነዳያን ያደረኩት ያሉኝ ሰዎች አሉ። እና ይህን ያክል ይታዘባሉ። በነገራችን ላይ ጓደኛ ስታሙ በጣም ይታዘባቸው ሰው እንዳለ እግረ መንገዱንም እየተራ እንኳን ጓደኛን እንኳን አለቃን እና ከበላይ ያለውን ይቅርና ጓደኛን እንኳን ማማት ምን ያህል ትዝብት ውስጥ እንደሚከት መቼም አናጣው። እንደው ጨው እያለን ይመስለኛል ዝም ብለን የምንቀጥለው እንጂ ይሄ ከባድ ነው። ለማንኛውም ግን አንድ ሆኖ መስራት በዚህም በሐዋርያት ስራ በጣም የተሰመረበት ትልቅ ነገር ነው። ሲጀምሩም በዚያ ነው የጀመሩት፣ ሲጨርሱም እንደዚያው ነው የሚጨርሱት ሐዋርያት። እንደዚያ ባይሆን ኑሮም የቤተክርስቲያን ጉዞ እንደዚያ በቀላሉ መቀጠል አይችልም ነበር። የመጀመሪያው ለአንጾኪያ ቤተክርስቲያን ሐዋርያ ሆኖ የተላከው በሐዋርያት ስልጣን በርናባስ ነው። ግን በርናባስ ጳውሎስን አመጣው ይላል እና 1 ዓመት አብረው አስተማሩ። በአንጾኪያ ቤተክርስቲያን አብረው ነው ያስተማሩ። ከዚያ በኋላ የጳውሎስ ስልጣንና ክብር ከፍ እያለ መጣ። ከበርናባስ ይልቅ ጳውሎስ በጣም ታዋቂ ሆነ ማለት ነው። በርናባስ አልከፋውም። ምክንያቱም የክርስቶስ ወንጌል እንዲሰበክ ስለነበረ በመጀመሪያም ዓላማው እና ያመጣው ለዚያ ስለነበረ ነው። አንዳንድ ጊዜ ከኋላችን የሚመጡ ሰዎች ሊገኑ ይችላሉ። ምናልባት የክርስቶስን ወንጌል በሚገባ ሰብከውት ከሆነ አምነን ነው መቀበል ያለብን፣ ወደን ፈቅደን ነው ቦታ መልቀቅ ያለብን እንጂ ከፍቶን አይደለም መሆን ያለበት። ከኋላችን መጣው፣ ትናንትና መጣው፣ ከገጠር መጣው ብሎ ነገር የለም። እግዚአብሔር የመንግስቱን ወንጌል እንዲሰብኩ እንደዚያ ከፈቀደላቸው ምን እናደርጋለን ማለት ነው። አንዱ የተጠሩለት ዓላማ መስቀሉን መሸከም ነው። ለዚህም ነው ዘይፈቅድ ይትለወኒ ያጥብ ወይንሳ መስቀለ ሞቱ አይደል? በቃ ሊከተለኝ የሚወድ ብሎ ነው። ያ ማለት ለሐዋርያነት ለደቀ መዝሙርነት የሚመርጥ ቢኖር መጀመሪያ መወሰን ያለበት መስቀሉን ለመሸከም ቆራጥ መሆን ነው የሚጠበቅበት ማለት ነው። ትልቁ መከራ እንግዲህ በማቴዎስ ወንጌል ምዕራፍ 10 ላይ የተጻፉት ናቸው። ከ8 እስከ 11 ድረስ ማቴዎስ ምዕራፍ 10 ከቁጥር 8 እስከ 11 ድረስ ያለውን ተመልከቱት። ሁሉን ትቶ መከተል ነው። ያ ማለት ራስን መካድ ነው። በሌላ አነጋገር ግን ሁሉን ትቶ መከተልን የሚያክል ትልቅ ፈተና የለም። ሁሉን ከተውን እኮ ከዛ በኋላ ምንም ችግር የለብን። ራስን ለማስገዛት በመጀመሪያ ራስን ለመካድ ሁሉን ትቶ መከተል ነው የሚቻለው። ሐዋርያት የመጀመሪያው መከራ የተቀበሉት ሁሉን ትቶ በመከተል ነው እና አሁን ይቺ የጠቀስኩላችሁ ማቴዎስ 10 ከቁጥር 8 እስከ 11 ድረስ ያለችው ሁሉን እንዲተው የተመከሩበት ነው። በትር አትያዙ፣ ጫማም አትያዙ፣ ልብስም 2 አትያዙ። እንደው ምን ያልተባሉት ነገር አለ? ሁሉን ነገር እንዲተው ነው የታዘዙት ማለት ነው። እና በእርግጥም አሁን ስትመለከቱት ከባዱ ነገር የጨበጡትን መረብና መርከብ ጥሎ የማይታየውን መረብና መርከብ ለመያዝ መሞከር ነው። ይሄ ትልቅ ሰማይ በእርግጥ ያንን በማድረጋቸው ምን ተጠቀሙ ብላችሁ ደግሞ ስትመለከቱ በመርከብ ይሄድበት የነበረውን ባህር ቅዱስ ጴጥሮስ በእግሩ ሄዶበታል። አየው ምን ያህል የሚበልጥ ጸጋ እንደሰጠን እግዚአብሔር ተመልከቱ። ለሚበልጥ ጸጋ የሚያንሰውን ያስጥለናል። ግን ያንን የሚያንሰውን ለመጣል በጣም ነው የምንፈተነው። የተመለሱም አሉ እንደምታውቁት። ይሄ ነገርማ ከባድ ነው ብለው የተመለሱ አሉ። ማቴዎስ 19 ላይ ያለ አይደል ያባለ ጸጋ ወተከዘ ባይል እስመ ብዙ ጥሪቱ ነው። እስመ ብዙ ጥሪቱ ነው። ብዙ ገንዘብ ያለው ሰው ከሆነ በተለይ በጣም ከባድ ነው የሚሆነው። እና አሁን ሹመቱ፣ ሽልማቱ፣ ሀብቱ፣ ንብረቱ እሱ ይቅርብህ ቢባል
ደስ የማይለው ሰው ሊኖር ይችላል። እና ያንን መተው ነው ትልቁ ሰማዕትነት እና ትልቁ መስቀል የመጀመሪያ ማድረግ ያለብን። በነገራችን ላይ በእሳት መቃጠል፣ በመጋዝ መተርተር፣ ይሄ በመንኮራኩር መፈጭ እሱ ቀላል። የመጀመሪያው ከባዱ ነገር ይሄንን መተው፣ በቃ ክርስቶስ እንደተናገረ ያንን ጥሎ መምጣት የመጀመሪያው ትልቁ ነገር ነው ማለት ነው። በኋላ ላይ ጴጥሮስ በደረቅ እንደሚሄድ በባህር ሲሄድ ስትመለከቱት ያስቀናል አይደል? ግን ደግሞ መረቡና መርከቡን ጥሎ ሲመጣ ደግሞ ላየው ሰው ይሄ ሞኝ ያሰኛል። ይሄ ሞኝ፣ ይሄ ለራሱ ማደሪያ። ኢየሱስ ክርስቶስ እኮ በዚያ ሰዓት ለራሱ ማደሪያ የለውም። እሱም ተናግሯል። ወልደ እጓለ እመሕያው አልቦቱ ሀበ ያሰምክ ርእሶ ነው የሚለው። ለራሱ መጠጊያ የለውም፣ ግን ደግሞ ሌሎችን ይሰበስባል። በቅፍርናሆም ከተማ ላይ ስትሄዱ ኢየሱስ ክርስቶስ ሆምለስ ተብሎ ነው የሚጠራው። እንትንም አለ ሐውልትም ሰርተውለታል። እዚያ ውጭ ላይ ነበር የሚያድረውም እና በቃ ከተማይቱ የኢየሱስ ከተማ ነው የምትባለው፣ ግን ቤት የሌለው ሰው በዚያ ዘመን በጣም የታወቀችና ገናና ከተማ ናት ቅፍርናሆም። በግንባታም እንግዲህ ጥርት ያሉ ግንባታዎች የነበሩባት። ለዚህም ነው እንደውም ጌታ ማቴዎስ 11 ላይ ነው 12 ላይ ዋንቲኒ ቅፍርናሆም ለእመስከ ሰማይ ትትልያሊ ሀለወኪ እስከ ሲኦል ትረዲ ብሎ ይናገራታል፣ ይዘልፋታል ማለት ነው። ልዕልና በጣም ገኖ ነበር። የወደብ ከተማም ስለነበረች ለመኖር በጣም ብዙ ባለጠጎች ይመርጧታል። የነጋዴ ሀገርም ናት። እዛ ውስጥ ግን ቤት የሌለው ኢየሱስ ክርስቶስ ነው የነበረው። ቤት የሌለው ለሁሉ ደግሞ ቤት መሆን ይቻላል። ግን ይህንን ማወቅ የሚችሉት ከ3 ዓመት በኋላ ነው። ሳያውቁ ነው የተከተሉት። ይሄ ነው ሐዋርያትን ሕፃናት ያሰኛቸው። በነገራችን ላይ እስመ ሀባይኩ ለዝንቱ ምስጢር እምጠቢባን ወእማእምራን ወከሰትኩ ለሕፃናት አምነከ አባ እግዚአ ሰማያት ወምድር፣ አመሰግናለሁ ነው ያለው። በቃ ለሕፃናት ሕፃናት ያሰኛቸው እኮ ነው። የማያዩትን አሁን ሕፃናት እዚህ ጋር ወርቅ ብር ፈሶ ብትመለከቱ እናታቸውን ነው ተከትለው የሚሄዱት። ለጊዜው መጫወቻው ያባበላቸውና ይቀበላሉ፣ ይይዛሉ። ኋላ ግን እናታቸውን ካዩ ያችን ጥለው ተከትለው ይሄዳሉ። መብል መጠጥ እንኳን ቢሆን ተከትለው ነው የሚሄዱ። ሐዋርያትም ክርስቶስን ሳይው ልባቸው አልጨከንም፣ ተከትለውት ነው የሄዱት። እንዲያውም አንድ ቀን አስጨናቂ ትምህርት አስተማረ። በጣም አስጨናቂ ትምህርት። ምንድን ነው እሱ? በጣም አስጨናቂው ትምህርት ምንድን ነው? የሕይወት እንጀራ ስጋዬን ብሉ ማለቱ ነው። አስጨናቂ ነበር በጣም። እና አይሁድ በጣም ከበዳቸው። እንዴ እፎ የክል ዝንቱ ያበነ ስጋሁ፣ እንዴት ነው እሱ? ይሄንን ስጋ አንደኛ ናምሮ ለሊነ እንዘለሊነ ናምር አባሁ ወሞ ነው የሚሉት። እናቱን አባቱን እናውቃለን። ይሄ ወልደ ዮሴፍ ነው። እንዴት ብሎ ነው እሱ የሚሰጠን? ሁለተኛ የሰው ስጋና ደም ቢበሉት ይተኩሳል፣ ደሙን ቢጠጡት ቃር ይሆናል፣ ደዌ ያስነሳል እንጂ እንዴት ነው ደግሞ ጤና የሚሰጠው ህይወት የሚሰጠው ብለው ተጨንቀዋል በጣም። በእርግጥም ከባድ ነው አይደል? የሰውን ስጋ ትበላላችሁ ተጠጣ የማይበላ ይክሙ ስጋው ለወልደ እጓለ እመሕያው ደግሞ የሚነግራቸው እኮ የሰው ልጅ ብሎ ነው። በጣም የሚገርመው እሱ ነው። የከበዳቸውም ለዚያ ነው። የሰው ልጅ ብሎ እየነገራቸው አምላክነቱን እንዴት ያስቡት? እና አስጨናቂ ነው ብለው ጥለውት ሄዱ። ደቀ መዛሙርቱ ግን ምን አሉ? ዮሐንስ 6:66 ላይ ምንድን ነው? እግዚኦ ሀበ መኑ ናጉር እንዘ ቃለ ሕይወት ዘላለም ይብቀን ያለው፣ ወደ ማን ሄዳል? በቃ ብለው ከእሱ ጋር አብረው የመጡ እሱ ፈቅዶ ነበር። አንትሙ ትፈቅዱኑ ትሁሩ ነው ያላቸው። ዞር ብሎ ሲያይ ማንም የለም፣ እነሱ ብቻ ነው የቀሩት። ስለዚህ ምን አላቸው? አንትሙ ትፈቅዱኑ ትሁሩ፣ ትሄዱ ትወዳላችሁ? አይ የለም እኛስ አንሄድም፣ ወደ ማን እንሄዳለን ብለው ተከተሉት ነው የሚለው። እና ከባዱ ፈተና ያለው እዚያ ላይ ነው። ከባዱ ፈተና ያለው እዚያ ላይ ነው። እንዲያው በእውነት የምንበላው የምንጠጣው ባይሰጡን እናገለግላለን ወይ? አሁን በዚህ ዘመን ደሞዝ ባይኖር የሚቀድስ ካህን፣ የሚያቆርብ ካህን፣ ሰዓታት የሚቆም ካህን እናገኛለን ወይ? በእናንተ ዘመን ታውቃላችሁ፣ ያስተማሯችሁ መምህራን፣ ያሳደጓችሁ ካህናት ደሞዝ የሌላቸው ናቸው። እኔ አስታውሳለሁ በእኛ ሀገር እንኳን እኔ የቆላ ልጅ ነኝ እና አሳማው ከርከሮ በጣም የሚያስቸግርበት ሀገር ታውቃላችሁ። እና ገበሬ ስለሆነ ቄሱ ሰዓታት ይቆማል። እኔ ያቤ ሲል ይቆይና ወጥቶ ደግሞ እንደገና ሰዓታቱን ባለበት በአቡነ ዘበሰማያት አስሮ ወጥቶ ደግሞ ከርከሮውን አሳማውን አባሮ ደግሞ ተመልሶ መጥቶ ሰዓታቱን ይቀጥላል ማለት ነው። እንደዚህ አይነት ካህናት ነው የነበሯት ቤተክርስቲያኒቱ። ለዛውም ጭል ጭል በምትል መብራት ውስጥ ሆነው
ምን ያህል ከባድ ፈተና ተቀብለው እንዳቆዩት ቤተክርስቲያኒቱን ታውቃላችሁ። ዛሬ እንደዚያ ቢሆን እንችላለን ወይ? ንግዱ ያደርሰናል ወይ? የራሳችን ቢዝነስ እንትን ካላለ በስተቀር እንመጣለን ወይ ብለን በራሳችን ከራስ ጀምሮ ሁላችንም ብንመለከተው ፈተና ውስጥ መንገባ ይመስለኛል። ፈተና ውስጥ መንገባ እንዲያውም ቅዳሴ ሌሎችም ነገሮች አሁን ፕሮፌሽን ሆነዋል። በቃ ስራ ሆነው የተቸገርነውም ለዚያ ይመስለኛል። ምክንያቱም ቀድሰን ወጥተን እስክንሄድ ድረስ ነው የምንቸኩለው። ለምን? ስራችን ስለሆነ ማለት ነው። ስራችን እየሰራን ነው ደሞዝ የምንቀበል። በዚያ ብናስታጉል እንቀጣለን እንጂ ጸጋውን ምኑን እሱ ሁለተኛ ሊመጣ የሚችል ሀሳብ ነው የሚሆነው በብዙዎቻችን ዘንድ ማለት ነው። ይሄ በጣም አደገኛ ነው። በነገራችን ላይ ቤተክርስቲያን የሆነ ዘመን መክፈል ባትችልስ ብለን ብናስብ ይሄን ያህል አገልጋይ ይኖራታል? ማህሌቱ እንዲህ ይደምቃል? ቅዳሴው እንዲህ በ12 ልኡክ ይታጀባል? እሱ በጣም ከባድ ነገር ነው። እውነት ለመናገር እንደ ሐዋርያት ዘመን አድርጋችሁ አስቡትና በዚያ ልክ ብናስበው እንደው ከባድ ነው የሚመስለኝ። ዞሮ ግን ይኸውላችሁ የክርስቶስን ባለጠግነት በድህነት ነው የምንወርሰው። ድሃ መሆን ያልቻለ ሰው በክርስቶስ ባለጸጋ ሊሆን በፍጹም አይችልም። በክርስቶስ ባለጸግነት ባለጸጎች መሆን የምንችለው በክርስቶስ ድህነት ራሳችንን ድሃ ካደረግን ብቻ ነው። እንዘባይል ውእቱ በኩሉ አንደ ርዕሶ ነው። በቃ ራሱን ድሃ ማድረግ በቃ ጸወነ ኩሉ እሱ አልቦቱ ሀበ ያሰምክር እሱ ምስማከ ኩሉ እኮ ነው እሱ። ግን ደግሞ አልቦቱ ሀበ ያሰምክር እሱ ነው ተብሎ የተነገረለት እሱ። ከዚያ ተነስቶ ነው እንግዲህ ጌታ ይሄንን ቃል ሲናገር ሰምተው ነው። በሌላ በኩል እኮ እሱም እስመ ኩሉ ዘቦላዌ እዚያ ይውጡ ነው አይደል የሚለው። ለአባቴ ሆኖ ለአባቱማ ሰማዩም የሱ ነው፣ ምድሩም የሱ ነው። ለአባቱማ የሰው ልጅም የሱ ነው፣ እንስሳትም የሱ ናቸው። ስለዚህ የአባቱ የሆነው ሁሉ የሱ ከሆነ ዓለም በመላ የሱ ናት ማለት ነው። ግን በሌላ መንገድ ምን ይላል? አልቦቱ ሀበ ያሰምክር እሱ ደግሞ ይላል። ድህነቱን እንዲህ ገልጸዋል፣ ባለጸግነቱን ደግሞ በዚያ ይገልጠዋል። አስቸጋሪ ነው። ክርስቶስ ድሃም ባለጠጋም ሆኖ ታይቷልና ማለት ነው። እና እንደው ቅዱስ ጳውሎስ ራሱን ድሃ አደረገ ይለዋል። በዚህ በፊልጵስዩስ መልእክቱ ላይ ምዕራፍ 2 ቁጥር 8 ጀምራችሁ እስከ 10 ድረስ ያለውን ስትመለከቱ ራሱን ድሃ አደረገ እና ደግሞ ድሃ ሆኖ መታየትን ያልተጸየፈ ማን ነው? በእውነቱ እንደሱ ማን ነው? እንደ ድንግል ማርያም ለወለደችው ሕፃን የምትታቀፍበት ልብስ አጣ የተቸገረች ድሃ እሷ ናት አይደል? ሁሉንም ያለብስ ግን ደግሞ ድሃ ሆኖ የታየ ደግሞ ክርስቶስ ነው። የተወለደ ቀን ጀምሮ ከሰዎች ተቀብሎ የለበሰ ማለት ነው። እንደዛ ያንን ደግሞ ወንጌላውያን ጻፉት ማለት ደቀ መዛሙርቱ ጌታችን ነው ብለው አልደበቁለትም። ምክንያቱም ድህነቱ ለባለጠግነታችን መነሻ ስለሆነ የክርስቶስን ድህነት መሳተፍ ያልቻለ ሰው ደግሞ የክርስቶስን ባለጸግነት ገንዘብ ስለማያደርጋት እንደ ክርስቶስ ድሃ መሆን ያልቻለ እንደ ክርስቶስ ባለጸጋ መሆን ከዛ በኋላ ነው ሐዋርያት እንደውም ቅዱስ ጳውሎስ በዚህ በቆሮንቶስ መልእክቱ ላይ ምን ይላል? እንዘ አልብነ ኩሉ ብነ አንዳች የሌለን ስንሆን ሁሉ የኛ ነው። ድሆች ስንሆን ሌሎችን ባለጠጎች እናደርጋለን። የሚገርም ንግግር ነው በእውነት። በቃ ድሆች ነን ግን ደግሞ ለሌላው ባለጠግነት ምክንያት ነን ብሎ ይናገራል። የቤተ ክርስቲያን ክብሯ በዛ ነው የሚገለጠው። የካህን ክብሩ እንደዛ ነው የሚገለጠው። ድሃ ሆኖ ግን ሌሎችን ባለጠጋ ማድረግ የሚችል ቅዱስ ጳውሎስ እና ሌሎችም ሐዋርያት እኮ አንድ ልብስ ልበሱ ነው የተባሉት አይደል? አንዲቷ ልብስ ግን ድውይ የምትፈውስ ናት። ጉዳይ የምትፈጽም ግዳጅ የምትፈጽም ናት። የካህን ልብስ አሁን ካህናት ዘርፈፍ ያለ ልብስ እንዲለብሱ የሚታዘዘው ለምን ይመስላችኋል? እንደ ዛሬው በጂንስ ሳንጣበቅ ድሮ ካህናት ዘርፈፍ ያለ ልብስ እንዲለብሱ የሚታዘዘው ዘፈረ ልብሳቸው ለፈውስ ስለሚያገለግል የምዕመናን ፈውስ በዘፈረ ልብስ ነው። ክርስቶስ በ5 መንገድ ነው የፈወሰው። ከ5ቱ አንዱ ዘፈረ ልብስ ነው እና ዘፈረ ልብሳችሁን ነክቶ መፈወስ መቻል አለበት። ለዚያ ነው ቀሚስ ልበሱ፣ ዘርፈፍ ያለ ልብስ ልበሱ የሚባለው ለዚያ ነው። እንደው እንደ ጥብቆ ወገብ ለይቶ የሚያሳይ እና የውስጥ ዕቃን በደንብ ለይቶ የሚያሳይ ልብስ ለብሶ መታየት ለካህን አሳፋሪ ነው በእውነት። ምዕመናን በምን ይዳ ነው? ምን ነክተው ምን ዳሰው በምን ይዳ ነው? ሐዋርያትን እስከ ሌላው በምንድን ነው የሚለዩቸው? ባለባበሳቸው ካለዩቸው። ሳምራዊቷ ክርስቶስን የለየችው ባጠማጠሙ አይደለም? በምን ይለዩን? ባነጋገራችን ካለዩን። አሁን እኮ አነጋገራችንም ልዩ ነው። እንደዛው ነው እንደነሱ ነው።
ዓለም የሚናገረውን ሁሉ እንናገራለን። ብዙዎቻችን እንናገራለን እንደዚህ አይነት ነገር። በንግግራችን ራሱ ሰው ሊለየን አይችልም። የፀጉር አቆራረጣችን ሌላው ነገርማ እንዳለ ሆኖ ማለት ነው። ይህንን እምላችሁ ግን ራሴንም አስገብቼ እንደሆነ እንዳትረሱ። ያው ሁላችንም ተሳታፊ ነን። በዚህ ዘመን አይደል ያለን? በዚህ ዘመን ላለው ኃጢአት እኩል ተቋዳሽ ነን። ማንም ራሱን አግልሎ ሊናገር አይችልም። እኩል ተካፋይ ሆነን ነው የምንነጋገረው። እና እንዴት ነው ክርስቶስን የምንመስለው? እንዴት ነው ክርስቶስን በድህነቱ መስለን ባለጠግነቱን ገንዘብ የምናደርገው? ክርስቶስ ገንዘብ ነው፣ ከሁሉም የሚበልጥ ገንዘብ። ለዚህም ነው እንደውም ሰዓታት ስትቆሙ ምንድን ነው የምትሉት? ወርቅ ዘተመካበኖች ወመድፍን ምናን ወመክሊት በቃ ወይቱ። ይሄንን የሚል ካህን ደሞዝ አነሰኝ ብሎ መከራከር አለበት? አገልግሎት ማቋረጣት ደሞዝ አነሰኝ ብሎ ተከራክሮ ያስጨምር፣ ችግር የለውም እሱ። በእውነቱ ማመልከቻ የሚጻፍ እንደው ከደረጃ ዝቅ አልኩን፣ ግን እንዲያ ብሎ አገልግሎት መበደል አለበት ወይ? ደግሞ ለዚህች ደሞዝ ብሎ ማለት ደግሞ ለዚህች ደሞዝ ብሎ እኮ ቡራኬ ሁሉ በደንብ የማይባርካል እንዴ? ምን አለ ነው የሚባለው? መምህሩ ድምፁ አይሰማ መምህሩ ሲያስተምር፣ አስኳላ መምህር ነው፣ አይዟችሁ እናንተ አይደለም። እና ሲያስተምር ድምፅ እባክህ ቲቸር ድምፅ ይጨመርልናል። እዚያ ኮርነር ላይ የሚቀመጠው ልጅ ድምፅ አይሰማም አለ። የሚከፈለኝን ያህል ነው ምጮህ አለው ሰውየው። እና የሚከፈለኝን ያህል ነው መባረክ የሚሉ አይነት ሰዎች ይታያሉ። ምክንያቱም ምዕመናን ሊባረኩ መጥተው እንዲህ ብለው ይሄዳሉ። ምናልባትም ድካምም ሌላም። የካህን ደግሞ ግብሩ መባረክ ነው። እንዲያው በእውነት እናንተ ባርካችሁት የሚባረክ ከሆነ እስኪ ያስቡት። ብትባረኩ ምንድን ነው? እናንተ ኃጢአቱን ይቅር ብላችሁለት ይቅር የሚባል ከሆነ እንዴት አልፋችሁ ትሄዳላችሁ? ያቺ ልትባረክ የምትመጣ ነፍስ እኮ የኃጢአቷን ሸክም ልታራግፍ እያማጠች ያለች ነፍስ ልትሆን ትችላለች። ምን ታውቃላችሁ? ምናልባትም አስቡ። አልባረክም እግዚአብሔር ይፍታ አልላችሁም ብላችሁ ቸኩላችሁ ትሄዳችሁ ሰው እልፍ ሲል አስፋልቱን ሲያቋርጥ መኪና ሊገጨው ይችላል። ተመልከት፣ እንዲህም ይታሰባል። ይችን ነፍስ ፍትሐተ ነፍስ ሳታደርጉላት እግዚአብሔር ይፍታ ሳትሏት ብትሞት እዳው እናንተ ላይ ያለው እና እያሰብን ግብረ ክህነት በራሱ ለሕዝብ መኖር ነው እንጂ ለራስ ፈቃድ መኖር አይደለም። በፍጹም የራስን ፈቃድ ካላወጡና ካልጣሉ ለሕዝብ መኖር አይቻልም። ክርስቶስን እስኪያስቡት ምህሮሙ አይደለም ምንለው? ያ ምህሩን ይሉ ሕዝብ አይደለም የሚለው? በቃ አሳዘኑኝ ነው የሚለው። እንዴት ያዝንላችሁ እንደነበረ ተመልከቱ። እና እንደውም ውሃ ዳር ላይ እንጀራ ያበረከተበት ምክንያት እኮ ሲጽፉት አባቶቻችን ብዙ ለሕዝቡ አዝኖ ነው። የረበናት ትብትብ አለ፣ እንጀራ ካልታጠቡ አይበሉም። ረበናት እንደዚያ ትብትብ ሰርተውባቸዋል። የሚያስኮንኑ ነው አይደለም፣ ግን የረበናት ትብትብ ነው። ስለዚህ ሳይታጠቡ ስለማይበሉ ውሃ ዳር ላይ ያደረገላቸው ውሃም እዚሁ አለ ታጥበን እንበላለን እንዲሉ። አለበለዚያ አይሁድ ለስርዓታቸው ጠንቃቆች ናቸው። ዝም ብለው ነበር የሚሄዱ። እንጀራው ለምን አምስቱ እንጀራ 12 ቅርጫት አይደለም ከዚያም በላይ ሲትረፈረፍ ቢያዩት ስርዓታቸውን አይተላለፉም። ስርዓተ ረበናት ነው፣ ቀላል አይደለም፣ ያስቀጣል። ከዛ ደግሞ ተራራ ላይ ቢያደርገው ኑሮ መውጣት የማይችላል። ስለዚህ ምን ላይ ያደረገው? ሜዳ ላይ። ምን ያህል ለሕዝቡ እንደሚያስብ ተመልከቱ። ቤተ ክርስቲያን ለሕዝቡ የሚመች አገልግሎት እንድትሰጥ የሚደረገውም ለዛ ነው። ለሕዝቡ የሚመች ታውቃላችሁ። የምትሞት ነፍስ ብትኖር በዚያ ቀን ማለዳ ቅዳሴ ሊቀደስ እንደሚችል በጾም ማለዳ ልንቀድስ እንችላለን። ስጋውን ደግሞ ሳትቀበል ያቺ ነፍስ እንድትሄድ ስለማንፈልግ በደመ ክርስቶስ ማህተምነት ነው የምናሻግራት። ስለዚህ እንሄዳለን። አሁን እውነት ለመናገር የታሰረ ሰው እንኳን ለማስፈታት የቢሮ ሰዓት የምንጠብቅበት ሁኔታ እኮ ነው ያለው። ሌሎችም ነገሮች አሉ፣ እንዲህ አይነት ችግሮች አሉ። እና እንደው ካህን ስንሆን የሕዝቡን ጉዳይ መሸከም ነው። በቃ ባጭሩ ስለ ሕዝቡ መኖር ስለሆነ ግብረ ሐዋርያት እንደዚያ ነው። ስለ ሕዝቡ መኖር ግድ የሚለን እንሆናለን ማለት። የሐዋርያትን መከራ ከ6 አቅጣጫ የሚመጣ ነው እና ለእናንተም እንደዚህ ነው የሚመጣው። ከ6 አቅጣጫ መከራ ይመጣባቸዋል ነው። ከወገኖቻቸው የሚመጣለ፣ ከአሕዛብ የሚመጣለ፣ እንዲሁ ከነገስታት ደግሞ የሚመጣለ፣ ከካህናት የሚመጣለ፣ ከተፈጥሮ አደጋ የሚመጣለ፣ ከደዌ የሚመጣ አደጋ ነበረ ነው የሚለው። ልዩ ነው እንግዲህ የመከራ ምንጩ በጣም ልዩ ነው።
ያንን ሁሉ ተሸክመው ያንን ሁሉ ተቋቁመው ነው እንግዲህ ቤተክርስቲያንን ያገለግሏትና ያሻገሯት ማለት ነው አባቶቻችን። በዚህ መንገድ ስንመለከተው የመከራ ምንጩ በጣም ብዙ ነው። በእርግጥ በዚያ ሁሉ የጸጋ ምንጭ ሆኖ ደግሞ በአንጻሩ እንመለከት መከራው ሲገለበጥ ጸጋ ነው የሚሆነው ከእግዚአብሔር ዘንድ እስከሆነ ድረስ እግዚአብሔር ወዶ ፈቅዶ እስከሰጠን ድረስ ማለት ነው ያንን መከራ። እዚህ ላይ አሁን በዋናነት ልታዩት የሚገባው ነገር ከወገኖቻቸው የምንለው ከአይሁድ ነው የሚጀምረው። የእስራኤል ማነው የሐዋርያት ፈተናቸው የሚጀምረው ከአይሁድ ነው። ያሳድዷቸው የነበሩት የመጀመሪያዎቹ አይሁድ ራሳቸው ነው የነበሩት ወገኖቻቸው ማለት ነው። በሌላ አነጋገር ወገኖቻቸው ነበሩ መከራ ያጸኑባቸው የነበረው። የሐዋርያት ሥራ ምዕራፍ 4ን ምዕራፍ 3ን ተመልከቱት። ምን ያህል ዛቻ ምዕራፍ 5ም ድረስ 3ቱም ምዕራፎች ስትመለከቱ ከፍተኛ እስራት፣ ድብደባ፣ ዛቻ ያደርጉባቸው የነበረው የገዛ ወገኖቻቸው ናቸው ማለት ነው። የአሕዛብ ነገስታት ራሱ በኋላ ተደፋፍረው ሐዋርያትን ማሰርም መግደልም የጀመሩት አይሁድን ደስ ሲላቸው ስላዩ ነው። የሐዋርያት ሥራ ምዕራፍ 12ን ስትመለከቱት አሁን ቅዱስ ጴጥሮስን አስሮት ነበረ ሄሮድስ። ለበዓሉ ለሹመት በዓሉ ለበዓለ ሲመጡ አይሁድን ሲጠራ አንዱ ትልቅ እንደ ግዳይ የጣለላቸው ጴጥሮስን ማሰሩ ነበር። ሊቀ ሐዋርያቱን አስሮ በዚያ ነበረ በደንብ ደስ እንዲላቸው የፈለገው ማለት ነው። በዚያ መልኩ እንደገለጠላቸው ደስታውን እንዲገልጥ ደስ እንዲያሰኛቸው እንደፈለገ መጽሐፍ ቅዱስ ይነግረናል ማለት ነው። እና የአሕዛብ ነገስታት ራሳቸው የተማሩት መግደልን፣ አስሮ ማቆየትን ከራሳቸው ከወገኖቻቸው እንደተማሩት እንረዳለን ማለት ነው። እና ምንጊዜም ከወገኖቻችንም የሚመጣ ፈተና አለ ለማለት ነው። ያ ማለት ከቤተ ክህነቱም ከምዕመናኑም ፈተና ሊመጣ እንደሚችል በቅንነት እና በእውነተኛ የክህነት አገልግሎት ላይ ስንሄድ ከተለያየ አቅጣጫ ሊመጣ ይችላል። እንደው አላስቀምጠኝ እኮ አሉ ብሎ መማረር አያስፈልግም ማለት ነው። ያውም ደግሞ የገዛ ወገኖቹ ሲሆኑ ደግሞ ሊያዝን ይችላል የሰው ልጅ። ግን ደግሞ ይሄም ሊመጣ እንደቻለ ደግሞ ማየት ያስፈልጋል። በሐዋርያትም ዘመን ተደርጎ ነበር ነው የሚለው። በደዌ ምክንያትም ልክ እንደዛው አሁን ብዙ ሰው የአገልግሎት ማሻሻያ እንዲደረግለት ሲጠይቅ ይታያል። ምክንያቱ ደግሞ ደዌ ነው እና ብዙ ስራ የሌለበትን ይመርጣል። በነገራችን ላይ ይኸውላችሁ ብዙ ባገለገልን ቁጥር ብዙ የምንቀበል እኛ ነን። በእግዚአብሔር ቤት ውስጥ ሁሉም ሰው ለአገልግሎት ነው የሚመጣው። ከቀኑ እስኪመሽ ድረስ እስከ ምሽት ድረስ ወሶ በመስ ያደል የሚለው በመሸ ጊዜ ነው ደሞዝ የሚከፈለው። እስከዚያ ድረስ ምንጊዜም በአገልግሎት ጽሙድ ሆኖ ነው የሚቀጥለው እና ምንጊዜም በደዌም ይሁን በምንም ይሁን ሆኖ ሊያገለግል ይገባል። እንደውም እግዚአብሔር ለሚወዳቸው ሰዎች ደዌን እንደሚሰጣቸው ይነገራል። በዜና አበውም ደዌ ሲሰጣቸው አባቶቻችን በጣም ያመሰግናሉ። አክሊል እንደተሰጣቸው ነው የሚቆጥሩት ማለት ነው። ቅዱስ ጳውሎስም እንደዚህ አይነት ችግር ነበረበት፣ ድዌ ሥጋ ነበረ። በዚህ ምክንያት እግዚአብሔር እንዳመሰግነውና ጸጋም እንደሚጨመርለት ጽፎልናል እሱ ራሱ በመልእክቱ ማለት ነው። እና የእግዚአብሔር ጸጋ ያለ መከራ አትመጣም። እንዲያውም በገድለ አባ ጊዮርጊስ ዘጋስጫ ምን ይላል? እስመ እንበለ መከራ ይትረከብ ጸጋ እግዚአብሔር ይላል። ወዘእንበለ ተፈትኖ ይከውን አፈድፍዶ ነው የሚለው። ያለ መከራ የእግዚአብሔር ጸጋ ልትሰጥ አትችልም። ያለ ፈተና ወይም ካልተፈተኑም ደግሞ እንዲሁ የእግዚአብሔርን ጸጋ ማግኘት በፍጹም አይቻልም የሚል ነገር ነው ያለው እና መከራ በቤተ ክርስቲያን አገልግሎት የሚመጣ ፈተና ማለት ነው ሁሉ ከዚህ የተነሳ ጸጋ እንድናገኝ የሚመጣ መሆኑን ልንመለከት ይገባል። ሐዋርያት የተጠሩት ግን ባጭሩ ለመከራ ነው። ጌታ ምንድን ነው ያላቸው? ማቴዎስ 10:16ን ስትመለከቱ ወናሁ አነ ፌኖክሙ ከመ አባግዕ ማእከለ ተኩላት፣ በጎች አድርጓቸዋል፣ ግን ደግሞ በተኩላ መካከል ይልካቸዋል። በጎች ይላቸዋል፣ ግን ለተኩላ አሳልፈው ይሰጣቸዋል። ተመልከት እንግዲህ በግ ሆኖ በተኩላ መካከል ሲሄድ አስቡ ምን ያህል ከባድ ነገር እንደሆነ እና ለመከራ እንደጠራቸው ነው የሚያሳይ። ለመከራ ነው የጠራቸው እና ወንጌልን ለማስተማር የሚወጣ ማንኛውም ሰው መከረኛ ነው። ድግስ ተደግሶ ሌማቱ ተዘርግቶ አይጠብቀው፣ መስቀል ተዘርግቶ ነው የሚጠብቀው። ጌታም ያለ ምንድን ነው? ዘይፈቅድ ይርከብ ባለ ነፍሱ ለይግድፋ ወዘገደፋ ለነፍሱ በእንቲአየ ይረክባ። ሊያድናት የወደደ በምንድን ነው የሚጥላት? በገራህተ መስቀል። ምክንያቱም የስንዴ ቅንጣት የምታፈራው ምን ስትሆን ነው? መሬት ላይ ስትዘራ ስለሆነ ነው። ካልተዘራች ምን ትሆናለች? ብቻዋን ብል ነቀዝ በልቶ ይጨርሳታል እንጂ ሌላ ምንም አትጠቀምም። እና ግድፋ
ነው። ልታተርፋት ከፈለግ ግድፋ ነው እና ለመከራ ራስን አሳልፎ መስጠት ወዶ ፈቅዶ ደግሞ ሲያደርጉት እንዴት ታላቅ ነገር ነው። በእውነት ደስ የሚል ጸጋን የሚያሰጥ ነው የሚሆነው። ሐዋርያት ይህን እያዩ ይህን እያወቁ አይናቸው እያየ ወደ መከራ ሲገቡ እናያለን ነው። እንዲያው በመንፈስ ቅዱስ አገልግሎትን መጀመር የምትለዋን ነገር ትንሽ መናገር ፈልጋለሁ። መንፈስ ቅዱስን በመቀበል አገልግሎትን መጀመር ይሄ ተልእኮ ነው። ተልእኮተ ሐዋርያት ወይም ግብረ ሐዋርያት የምንለው አንዱ በመንፈስ ቅዱስን በመቀበል አገልግሎትን መጀመር ነው። መንፈስ ቅዱስ ለማን ነው የሚሰጠው? እንዴት ላለ ሰው ነው የሚሰጠው ካላችሁኝ ደግሞ ዝግጅቱ እዛው ወንጌሉ ላይ አለ። 3 ያህል ወይም 2 3 4 ያህል ዝግጅቶችን ልነግራችሁ ይችላል። አንደኛው ትእዛዝ እግዚአብሔር ማክበር ነው። ለመንፈስ ቅዱስ ማደሪያነት ሊያበቃ የሚችለው በዛው የሐዋርያት ሥራ ምዕራፍ 1ን ስትመለከቱ ስታጠኑት በታዘዙት ስፍራ ላይ አዘዞሙ ነው የሚለው እንዘይም አንተ ሙሴ ነበሩ ሀገረ ኢየሩሳሌም እስከ ተለብሶ አይደለም ወነበሩ በኢየሩሳሌም ነው የሚለው። ትእዛዙን ተቀብለው ንቅንቅ አላሉም። እንግዲህ ከዛ በፊት አሳ ለማጥመድ የሄዱበት ጊዜ ነበረ። ልዩ ልዩ ነገሮችን ያደረጉበት ጊዜ ነበር። እንዲህ አይነት ነገሮች ነበሯቸው። ያን ጊዜ ግን ንቅንቅ አላሉም፣ በዛው ተቀመጡ ነው የሚለው። ትእዛዝን ማክበር ምን ያህል ትልቅ ነገር እንዳሁኑ አቴንዳንስ ተይዞ ምናምን አይደለም። በቃ እዛው ተቀመጡ። ለምን? መንፈስ ቅዱስን እሰጣቸዋለሁ ስላለ እግዚአብሔርን ስለሚያምኑት እዛው ቦታ ላይ ተቀመጡ ነው የሚለው። አንዱ እሱ ነው። በነገራችን ላይ ይኸውላችሁ ትእዛዝ እግዚአብሔርን የማያከብር ሰው ክርስቲያን ተብሎ ለመጠራት እንደማይችል ማሳያው የዮሐንስ ወንጌል ምዕራፍ 8 ቁጥር 31 እና እንዲሁም ምዕራፍ 13 ቁጥር 35 ላይ ነው። ወበዝንቱ ያምረክሙ ሁሉ ከማርዳዬ አንትሙ ይላል። ደቀ መዛሙርቶች መሆናችሁ ምልክቱ ይሄው አለ። እሱ ምንድነው? ፍቅር ነው ይላል። ትእዛዜን ብትጠብቁ ነው የሚለው። ትእዛዜን ብትጠብቁ ደቀ መዛሙርቴ መሆናችሁ በዚያ ይታወቃል ብሎ ነው የነገራቸውና ትእዛዙን መጠበቅ አንድ የደቀ መዝሙርነት ማረጋገጫ ምልክት ነው ማለት ነው። እና በዚህ መልኩ ስንመለከተው ትእዛዝ እግዚአብሔርን መጠበቅ አንዱ ለመንፈስ ቅዱስ መቀበል ምልክት ሊሆነን እናያለን። ከቁጥር 3 እስከ 8 ድረስ ያለውን የሐዋርያት ሥራ ምዕራፍ 1 ከቁጥር 3 እስከ 8 ድረስ ያለውን ስንመለከት ከእርገቱ አስቀድሞ የተሰጡ ትእዛዛትን ነው የምናየው። ጌታ ከእርገቱ በፊት የሰጠው ትእዛዛት አለ። እነዚያን ትእዛዛት ደግሞ ሐዋርያት በሚገባ ነው የፈጸሟቸው እና እሱን በማድረጋቸውም መንፈስ ቅዱስ እንደተቀበሉ እንረዳለን ነው። ሌላው ጸሎት ነው። ጸሎት ትእዛዙን ለሚጠብቁ ሰዎች የልባቸው መሻት የሚፈጽሙበት መሳሪያ ነው። ይሄ ይታወቃል። በሐዋርያት ሕይወት እንግዲህ ትልቁ ነገር የተሰራው በጸሎት ነው። በነገር ሁሉ ነው እንደው በነገር ሁሉ ጸሎትን ያስቀድሙ ነበረ። ከዛ በኋላም የሚሹትን የልባቸውን መሻት ደግሞ ይቀበሉ ነበር። አሁን ጸሎትን በተቀበሉበት መንፈስ ቅዱስን በተቀበሉበት ዕለት እንኳን እንዲህ ይላል ቅዱስ መጽሐፍ የሐዋርያት ሥራ ምዕራፍ 1 ቁጥር 14 ላይ እነዚሁ ሁሉ ከሴቶችና ከኢየሱስ እናት ከማርያም ጋር ነው የሚለው ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር ይላል። እነዚህ ሁሉ የተባሉት ሐዋርያት ናቸው። ከሴቶችና ከኢየሱስ እናት ከማርያም ጋር ለጸሎት ይተጉ ነበር ነው የሚለው። የሚገርመው ከዛ በኋላም የቀጠለ ነው። ለጸሎት መትጋት ይተጉ ነበር ነው የሚለው። ይጸልዩ ነበር አይደለም፣ ይተጉ ነበር የሚል ቃል ይጨምሩበታል። ለምንድን ነው እንደዚያ የሚለው? ጸሎት ምስለ ትጋህ ነው። ጸሎት ምስለ ትጋህ ስዕል ሰጊድ በነቂህ ዘይመለኗም እንደዚህ የሆነ እንደሆነ ጸሎትም ግዳጅ ትፈጽማለች፣ ልመናም ቅድመ እግዚአብሔር ደርሳ ዋጋ ታሰጣለች ማለት ነው። እና ጸሎት ያለ ትጋት ከንቱ ነው። ጸሎት ያለ ትጋት ከንቱ ነው ማለት ነው። እና ይተጉ ነበር የሚለው ነገር በፍጹም ትጋት ይጸልዩ እንደነበረ ነው ያሳየው። ሐዋርያትን በመሰለ የወንጌል አገልግሎት ለመሄድ እንደው ሐዋርያትን መስለን ለመሄድ ምን እናድርግ የሚለውን ነገር ለማየት ያክል እንደው በዚህ ዘመን እንደው ትንሽ 1-3 ነጥቦች ለማስቀመጥ ያክል ሐዋርያትን መስሎ ህዝቡን ለማገልገል ሊያበቁ የሚችሉ አንደኛው በፈሊጥ መኖር የሚለው ነው። የፈሊጥ ኑሮ በነገራችን ላይ ለካህን በጣም አስፈላጊ ነገር ነው። ካህን ፈላስፋም ነው፣ ፈሊጠኛም ነው መሆን። ንግግሮቹ ራሱ ፈሊጠኞች ናቸው። ድሮ አባቶቻችን ስድባቸው ራሱ እኮ ፈሊጥ ነበር። ቀልዳቸውም ልክ እንደዛው ፈሊጥ ነው። ሳቅ ጨዋታቸውም ሌላውም ነገር ፈሊጥ የተሞላበት ነው። እንዲሁ ዝም ብሎ የሚሆን ነገር አይደለም የነበረው ማለት ነው። እና ካህን ያለ ፈሊጥ አያዋጣም ኑሮ በራሱ። ከምዕመናን የተለየ ሊያደርገው የሚችለውም አንዱ እሱ ነው። በፈሊጥ መኖር የሚለው
ለስጋም ለነፍስም ሳያደላ መኖር የሚችልበት ያለ ጊዜውም እንዳይሞት ዋጋ እንዳይከፍል ዋጋ መክፈል የሌለበት ቦታም ዋጋ እንዳይከፍል ያደርገዋል። አሁን የጠቀስሁላችሁ የቅዱስ ጳውሎስ የሕይወት ጉዞ የሐዋርያት ሥራ ምዕራፍ 22 ቁጥር 26 ላይ የተቀመጠውን የጠቀስሁላችሁ የሮሜን ሰው ያለ ፍርድ ትገርፉ ዘንድ ተፈቅዷልን ብሎ ጠየቃቸው ይላል። አሁን ይሄ ፈሊጥ ነው። ተመልከቱ። ቅዱስ ጳውሎስ በሮሜ ዜግነቱ አያምንም ሲጀመር። ምክንያቱም እሱ የሚናገረው ምንድን ነው? ወለነሰ ሀገርነ ዘበሰማያት ነው። በቃ በሰማይ ነው፣ ሀገራችን በሰማይ ነው ብሎ ነው የሚያምነው። ግን ይችን ለምን ተጠቀመባት የሮሜ ዜግነቱን ከተባለ ፈሊጥ ነው። ያለ ጊዜው ገና የሚያስተምረው የወንጌል አገልግሎት አለ የሚያደርሰው። እዚያ ሳይደርስ እንዳይገሉት ስለፈለገ ነው። እንዲያውም በጣም ፈሊጠኛ መሆኑን ቅዱስ ጳውሎስ የምታውቁት አንድ ወቅት ሰዱቃውያንና ፈሪሳውያን አብረው ከሰሱት። ከዛ ሲያያቸው እነማን ይበልጣሉ? ከሰዱቃውያን ይልቅ ቁጥራቸው የፈሪሳውያን ይበልጣል። እና እዚያ መካከል ምን ብሎ የሰበከ ይመስላችኋል? ቅዱስ ጳውሎስ ኧረ ትንሣኤ ሙታንን ስለሰበኩ እኮ ነው እንዲህ ተከስሼ የመጣሁት አላቸው። አሁን ተመልከት እንግዲህ ትንሣኤ ሙታንን ደግሞ እነማን ይቀበላሉ? ፈሪሳውያን ይቀበላሉ። የማይቀበሉ እነማን ናቸው? አንዳንዴ ማይኖሪቲና እነዚህ ነገሮች ይጠቅማሉ ማለት ነው። ማይኖሪቲ እሱን አይነት ነገርም መጠቀም የሚቻልበት ሁኔታ ግን ይሄን ስላችሁ እንዲያው ቤተክርስቲያን በሚያስነቅፍና ለእውነት ልትቆሙ ባላችሁ ቦታ ላይ ማምለጫ እንድታደርጉት ግን አይደለም። ያ ማለት እንዲያው በቃ ምን ችግር አለው ለጊዜው ማተቤን ፈትቼ ይችን መከራ ባልፋት ብሎ ነገር የለም። ማተብ ያደረገ ሰው በዚህ ማለፍ አይችልም ስለተባለ ማተቤን ፈትቼ ባልፍስ ጣሉና ሰዱቃውያንና ፈሪሳውያን በመካከል ምን ሆነ? እስረኛው ጳውሎስ ይለቀቅ ተባለ ማለት ነው። ምክንያቱም አብዛኛው ቁጥርም የፈሪሳውያን ነው እና እሱ ራሱ ደግሞ እኔ ፈሪሳዊ ነኝ ብሎ ነው የሚጀምረው። በእርግጥም ነው አይደለ? ፈሪሳዊ ነው ቅዱስ ጳውሎስ። የገማልያል ተማሪ ነው፣ ከፈሪሳውያን ወገንም ነው እሱ ራሱ እና እኔ ፈሪሳዊ ነኝ አልዋሸም እንደዚያ ብሎ ይናገራል ማለት ነው። እና በዚህ መንገድ አሁን ይህንን የምላችሁ ግን ይህን እንደው ፖለቲካውን ለማስደሰት የፖለቲካ መድረክ ላይ ዝም ብሎ ቤተክርስቲያንን የማይወክል ንግግር የሚናገረውን ሁሉ ፈሊጥ እንዳይመስላችሁ። እሱ ደግሞ ሌላ ሰው ለማስደሰት እግዚአብሔርን ምንድን ነው ይደሎን ናድሎ ለእግዚአብሔር አይደል ያለው ሐዋርያት የምናድሎ ለሰብ ነው። ይሄን እንዳትረሱ። በአድሎ ለገጸ ሰብ አይደለም። ፈሊጥ ማለት አድሎ ለገጸ ሰብም አይደለም። በፍርሃት የሚጠቀሙበት ለፍርሃት አገልግሎት የሚውልም አይደለም ፈሊጥ። ከዚያ በተለየ መንገድ ነው። አሁን እዚያ ከፈሪሳውያንና ከሰዱቃውያን መካከል ቢሞት ቅዱስ ጳውሎስ ገና ምዕመናን አሉ ወንጌል ያልደረሳቸው። ከዛ በኋላም በእርግጥ ብዙ አገልግሎት ቀጥሏል ቅዱስ ጳውሎስ እስከ ሮሜ ድረስ ብዙ መከራዎችን ቀጥሏል ማለት ነው። ያ ሁሉ አገልግሎት በቀረ ነበር ማለት ነው። በቀላል ነገርም ነው ይሄንን ማለፍ የቻለው እና ተፈቶ እንዲህ ባለ መንገድ እንደሄደ እንረዳለን። ይሄ የፈሊጥ ኑሮ የሚባለው በነገራችን ላይ ሁላችሁ ካህን ወደ ንስሐ ልጆቹም ቤት ሲሄድ ፈሊጠኛ ነው መሆን ያለበት። ምናልባት ሆዳቸውን ለመሙላት መጡ መምህሬ ገሌ እንዳይባል አይ ገና ጸሎት አልጨረስኩም ሊል ይችላል። ጸሎት አልጨረስኩም እንደው አይቻችሁ ልሂድ ብዬ ነው እንጂ ይላል። አስተምሮ ሲጨርስ ማይዱ ሲቀርብ ያንን ይላል። ከዛ ደግሞ እንደው ትንሽ ቢቆዩ ይላሉ ምዕመናን። የለም ስራ አለኝ ይላል። ምክንያቱም እንደው እኒ ቄሶች ስራ የላቸውም እንዳይባል እንዴ ነውር እኮ ነው። ቤተክርስቲያን ያስነቅባል። ካህን እግሩን ዘርግቶ ምዕመናን ቤት አይውልም። በቃ በአግባቡ የሄደበትን ተልእኮ ብቻ ፈጽሞ ነው መመለስ ያለበት። ይሄ ፈሊጠኛ ሰው ነው። በቃ ሄዶ እኮ ምናልባት መጥቶ ቤቱ ዘግቶ ሊሆን ይችላል የሚቀመጠው፣ ግን መጥቶ መጽሐፍ ቢመለከት ይሻለዋል እንጂ እዚያ ተቀምጦ መዋል የለበትም። ምዕመናንን ስታስተምሩም ስታገኟቸውም ፈሊጣዊ በሆነ መንገድ ነው እንጂ ዝም ብሎ ሊያስነቅፍ በሚችል ሁኔታ ባይሆን መልካም ነው ማለት ነው። እሱን እንደው በኑሯችን ሁሉ ልናደርገው የሚገባ ነገር ነው። ሌላው በፈሊጥ መስበክ ነው። በፈሊጥ መስበክ ቅዱስ ጳውሎስ እና ቅዱስ እስጢፋኖስ እንደ አብነት ልንጠቅሳቸው ምንችል ናቸው። በሐዋርያት ሥራ ምዕራፍ 7 እና ምዕራፍ 13 ላይ የሐዋርያት ሥራ ምዕራፍ 7 ቁጥር 2 የሐዋርያት ሥራ ምዕራፍ 13 ቁጥር 15 የጳውሎስ ረጅሙ ስብከት
የሐዋርያት ሥራ ምዕራፍ 13 ቁጥር 15 ላይ የተጻፈው ነው። ረጅሙ ስብከት በሐዋርያት ሥራ ተብሎ የሚታወቀው ያ ስብከት ነው። ሁለቱም በአይሁድ ፊት የተሰበኩ ናቸው። ያው የቦታ ልዩነት አላቸው፣ ግን ለአይሁድ ኦዲየንሱ አንድ ነው፣ ታዳሚው አንድ ነው። እንደ ለአድማጩ ጆሮ መከፈት የሚሆኑ ንግግሮችን ጣል ማድረግ በመጀመሪያ አስፈላጊ ነው። ጣል ማድረግና መጀመር መልካም ነው። እንዲያው እውነት ለመናገር የእዝነ ሰማያንን የሚከፍትልን ከሆነ እናንተ ክቡራን እናንተ ቅዱሳን ብሎ ጀምሮ ከዚያ በኋላ እኮ አልለክሙ ማለት ይቻላል። ይኸውላችሁ ክርስቶስ በአንቀጸ ብፁዓን ባይጀምር ኖሮ አልለክሙ ጸሐፍቱ ፈሪሳውያን እስከሚለው ድረስ መቀጠል አይችልም ነበር። ስብከት ምንጊዜም በአንቀጸ ብፁዓን ነው የሚጀምረው። እናንተ እኮ ብፁዓን ናችሁ ተብሎ ነው የሚጀመር። ከዛ በኋላ ነው ሲያስፈልግ ደግሞ ለተመስሉ መቃብረ ማለት ይቻላል። ግን ከዚያ በኋላ አለቀልህ። ምክንያቱም ያቺ የክርስቶስ እኮ የመጨረሻ ስብከቱ ናት። እንዴ ያን ስብከት ሰብኮ እንዴት ነው መድረክ ላይ የሚቆይ? እንደዚህ አይነት ነገር። የዮሐንስም ስብከት አጭር ናት፣ ቁጣ የተሞላባት ናት። እሷም አጭር ናት እና ቁጡ ሰባኪ ብዙ ጊዜ አይቆይም። እንዲያውም አሁን ስጋውን ያልበላ ደሙን ያልጠጣ የዘላለም ሕይወት የለውም የሚለውን እየሰሙ አንዳንድ ዘመነኛ ቀበጥ ምዕመናን ደግሞ ለምን ታጨናንቁናላችሁ የሚሉ ደግሞ ተፈጥረዋል። ስትረስ ዳደረጋችሁን ብለው የሚናገር በቃ ስጋውን ካልበላችሁ ደግሞ አትጸድቁም ለምን ትሉናላችሁ? ወንጌሉ ላይ የተጻፈውንማ እንዴት ብለን እንተዋዋለን? ያንኑ ነግሮ ቢቀበሉ ይቀበሉታል፣ ቢተውት ደግሞ እነሱ ይጎዱበታል። እኛ ግን ንግር ወይ ታርምም ነው እና የተባልነው ንምሄር ወይ ንዘብጥ ነው። በቃ እንናገራለን ግን አናስገድድም ብለን ተናግረን አስቀመጥ ነው። ስብከቱ ግን ሲጀመር የሰማያኑን ልብ ትርትር የሚያደርግ መሆን አለበት። አሁን ጳውሎስና እስጢፋኖስን የጠቀስኩላችሁ ከአብርሃም ነው የሚጀምሩት። አምላከ አበዊነ ብለው ነው የሚጀምሩት። እግዚአብሔር ለአባቶቻችን ያደረገውን ብለው የእስራኤልን ልዕልናቸውን እንዲህ አይነት አባት ነው ያለን ብለው እንዲኮሩ። ከዚያ አይሁድ ምን ይሆናሉ? ደረታቸውን እየነፉ ይመጣሉ። ከዚያ በኋላ ነው አንትሙ ሰቀልክሙ የሚለው ይከተላል ማለት ነው። ወእግዚአብሔር ከዚያ በኋላ እሱ ይመጣል። ጴጥሮስም እንደዚያ ነው የጀመረው። በነገራችን ላይ እንደዚያ ነው የጀመረው እና እንዲህ አይነቱን አካሄድ መልመድ አስፈላጊ ነው። ግን ደግሞ የተጋነነ እንዳይሆንና ጎረቤትም እንዳያስተች ደግሞ እሱንም መጠንቀቅ ጥሩ ነው። እንደው ያው የቀድሞ አባቶቻችን በተለይ ማህራ ቤት ላይ ሰርቆም ምን ብሎም የሞተውን እንደው ለጋስ እኮ ነበረ እንደው አቶ ገሌ ተብሎ ነው የሚነገረው። ያው እንደዛ ባለ መንገድ ሊነገር የሚችል ነው። ሆኖም ግን መጨረሻ ላይ ወደ ጽድቅ ለማምጣት ነው። እሱን እንዳትረሱ። በዛው ከቀጠላችሁና ከቀራችሁ ጥቅም የለውም። መግቢያው ነው ዋናው። ይሄ አሁን የዚህ ዘመን ሰው ሰልጥኖ ስታርተር የሚሉት ምግብ አምጥተዋል። ምን የሚያደርግ ነው ሲባል በደንብ ለመብላት አፒታይት የሚከፍት በቃ በደንብ አፒታይዘር ነው። በቃ እሱ ይመጣል አስቀድሞ። ያንን ምኑን ትላላችሁ። የገጠር ሰው የመጨረሻ መስሎት እንደኔ አይነቱ ያንን ሲገጭር ቆይቶ መጨረሻ ላይ ዋናው ሲመጣ ይጠግባል። እና አንዳንዱ ሰው በመጀመሪያው በዚህ በምስጋናው ብቻም እንዳይጠግብባችሁ አጠር አድርጋችሁ እሱን ወደ ዋናው ነገር መግባት። መግቢያ ግን ፈሊጣዊ ስብከት የሚባለው እንዲህ አይነቱ ነው ማለት ነው። በዚህ መንገድ ሊሆን ይገባል ማለት ነው። ጌታ ራሱ ኒቆዲሞስን እንዲህ ብሎታል። እንዛ አንተ ሊቆሙ ለእስራኤል ወዘንተ ነገር ምንድን ነው የሚሉት ሊቃውንት በትርጓሜ ይህንን ዘለፋ ከማለምለም ይሉታል። ተግሳጽም አለው ከንቱ ውዳሴም አለው። ዘለፋም አለው ከንቱ። ተግሳጽ እንኳን አይደለም ዘለፋ ምንለው ነው የሚሆነው። ተግሳጽና ዘለፋ ትንሽ ልዩነት አላቸው። የዘለፋ ከማለምለም ነው። በቃ ይሄ አንተ ሊቆም ሲለው ከፍታውን ነው። ወዘንተ ነገር የታምር ደግሞ ያው እንትናት አንተ ሊቆሙ ስንባል ደስ ይለናል። ወዘንተ ነገር የታምር ከተቀጠለ ግን ያሰኛል ማለት ነው። እና እንዲህ አይነትም ንግግር ይታከልበታል። እንዲህ አይነት ንግግር እና አንተ ሊቆሙን ማስቀደም ነው። ከዚያ በኋላ ሌላውን መጠየቅ ይጀምራል። እሱ ራሱ ኒቆዲሞስም እኮ መጠየቅ ጀምሯል። ከዚያ በኋላ እየጠየቀ ነበር የቀጠለው። እና በዚህ መልኩ ፈሊጥ የተሞላበትን ስብከትን መስበክ ይኖራል። ሌላው በፈቃድ እግዚአብሔር መኖር ነው። እንግዲህ ሶስተኛው በፈቃድ እግዚአብሔር መኖር ለአንድ ካህን በጣም ወሳኝ የሕይወት ምዕራፍ ነው።
በፈቃድ እግዚአብሔር መኖር ማለት ግን እንደው ደህና ገቢ ያለው ደብር ላይ መርጦ ለመቀየር፣ ለመሾም፣ ለመሸለም፣ እዚያ ለመግባት ደህና ደግሞ እዚያ ያለው የትኛው ነው ብሎ ማጥናትን አያካትትም። በፈቃድ እግዚአብሔር መኖር ነው። እግዚአብሔር እዚህ ቦታ ላይ ያኖረኝ እዚህ ማድናቸው ነፍሳት ስላሉ ነው ብሎ ማሰብ። በእርግጥ አሁን ይሄ ጠፍቶብናል ይመስለኛል። ድካምን መፍራት ይታያል ማለት ነው። ግን እግዚአብሔር ሐዋርያትን እንደዛ ነው ወይ የላካቸው ብላችሁ ደግሞ ስታጠኑ እንደዛ አይደለም የተላኩት ሐዋርያት። በዛ መንገድ አይደለም ቤተክርስቲያን የተቃናችሁና ያደግ እናንተን እዚያ ቦታ ሲልክ እግዚአብሔር የምታድኗቸው ነፍሳት ሊኖሩ ይችላሉ። እዚያ ምንም የምታውቁት ነገር የለም። ምናልባት ከዚህ ከቦሌ አንስተው ጫፍ ላይ ያለች ቤተክርስቲያን ቢልኳችሁ ምን ትላላችሁ? አለቃው ዘመዳቸውን ቀጠሩበት እኔን አስነስተው እያለ ይቀጥላል። ማን እንደተቀጠረ አይታወቅም። እውነትም ሊሆንም ላይሆንም ይችላል። አይኖርም አልላችሁም፣ ሊኖር ይችላል። ግን እንደዚያ ብለን ነው የምንቀጥል እንጂ እዚያም ማድናቸው ነፍሳት ስላሉ እግዚአብሔር ወደዚያ ላከኛል አንልም። ዮሐንስን ወደ ፍጥሞ ደሴት በመላኩ እግዚአብሔር ቤተክርስቲያን አተረፈች ወይስ ተጎዳች? አትርፋለች። ምን አገኘች? የዮሐንስ ራእይን አገኘች። እነ ቅዱስ ጎርጎርዮስ ሌሎችም ተግዘው በሄዱባቸው ሀገሮች አትርፈዋል። እኛ ሀገር አቡነ አሮን የሚባሉ ጻድቅ አሉ። በዚህ በወሎ አቡነ አሮን ገድላቸውን ቆይቷል እንግዲህ ከሰማሁት ይሄ ካነበብኩት። ግን ምንድነው የአዋሽን አሻግረው አስሯቸው ነበር፣ አግዘዋቸው ነበር አንድ ዘመን እና በረሃ ነው ይሞታል ብለው ነው። ከ7 ዓመት በኋላ እንደው ያ መነኩሴ የተደረሰ ብለው ሄደው ሲያዩዋቸው ገነት አድርገውታል በረሃው። እንደዚያም ብሎ ማሰብ እግዚአብሔር የሥራ በር ከፈተልኝ ብሎ ማሰብ፣ እግዚአብሔር የጽድቅ በር ከፈተልኝ ብሎ ማሰብ አስፈላጊ ነገር ነው። ቅዱስ ጳውሎስ አንድ ጊዜ ይሄ ማልታ ደሴት ላይ መላጣያ የምትባለው በሐዋርያት ሥራ ላይ ማለት ነው፣ እዛች ደሴት ላይ በጣም አንድ ክረምት ላይ ተጨንቆ ነበረ። መርከቡን እስረኛ ሆኖ ነው እሱ ወደ ሮም እየሄደ ወደ ጣሊያን እየሄደ ወደ ቄሳር ይግባኝ ብሎ እየሄደ በነበረበት ሰዓት መርከቡን ያለ ጊዜው አስነስተው ሲነዱት እባካችሁ ነፋስ አለ ቆዩ ቢላቸው አልሰሙትም። የመቶ አለቃውም ከመርከበኞች አንተ አውቀህ ነው አለና ጳውሎስን ሊሰማው አልፈቀደም። ስለዚህ ጉዞው ተጀመረ እና ወዲያው ትንሽ እልፍ እንዳሉ ነፋስ መጣና ሲመታው መርከቡ አቅጣጫውን ሳተ ማለት ነው። እና ለሞት የሚያበቃ ከባድ ፈተና ነበር የደረሰባቸው። ግን ያ ለበጎ እግዚአብሔር ለጳውሎስ የሥራ በር እየከፈተለት ነበረ። ወዲያውኑ ለጳውሎስ የእግዚአብሔር መልአክ ምን አለኝ ነው የሚለው፣ የጌታ መልአክ በዚህ ያሉትን ነፍሳት ሰጥቻለሁ አትሞትም ብሎ ነገረኝ ይላል። እሱ ራሱ ተነስቶ ከዚያ በኋላ እዚያ ያሉትን ነፍሳት እንዳጠመቃቸው ያሳያል። ለእነዚያ ነፍሳት መዳን ምክንያቱ ያ ፈተና ነው፣ ያ መከራ ነው ማለት ነው። መርከቧ ብዙ ቀን የቆየችው በነገራችን ላይ ስንቃቸውን ሁሉ እያወጡ ጥለዋል። ከዚያ ጳውሎስ ነው እንደውም አጽናንቶ ተነሱ ምግብ ቅመሱ አትሞቱም ብሎ አረጋግጦ እንጂ ምግብ ሁሉ ትተው ነበረ። በቃ ለምንሞተው ነገ ለምን እንበላለን ብለው ተስፋ ቆርጦ የነበረበት ጊዜ ነበረ። እንዲህ አይነቱ ነገር እግዚአብሔር የሥራ በር ሲከፍትልን ለጊዜው እንጎዳለን፣ እንጎሳቆላለን። እዚህ የምናውቃቸውን ምዕመናን እናጣለን፣ የምናውቃቸውን ጓደኞች እናጣለን። እዚህ የምንሰማውን ቃል እግዚአብሔር እዚያ ላናገኝ እንችላለን። እንዲህ እያልን ብዙ ምክንያቶች ልንደረድር እንችላለን። ግን እግዚአብሔር እዚያ እኔ የምሰራው ስራ ስላዘጋጀ ነው የሚወስደኝ ብሎ ማሰብ፣ ይሄ በሐዋርያት ሕይወት ላይ ስንመሰረት እንዲህ አይነት ነገር ነው የሚገጥመን። ምክንያቱም ሐዋርያት ምን ተደርገዋል መሰላችሁ? አንድ ቀን መንፈስ ቅዱስ መጣና እንዲህ አለ፣ ፍልጥዎሙ ሊተ ለበርናባስ ወለሳውል ለግብር ዘፈቀድክዎሙ ነው የሚለው የሐዋርያት ሥራ ምዕራፍ 13 ቁጥር 2 ላይ ስንመለከት ለመረጥኩት ስራ ለዩልኝ ነው ያለ። እኔ ለመረጥኩት ስራ ለዩልኝ አለና አንስቶ ወሰዳቸው። ሲሄዱ ደግሞ መከራ ገጠማቸው። የሚገጥመው የመጀመሪያው ጉዞ ነው የሚባለው የቅዱስ ጳውሎስ የመጀመሪያው ጉዞ ተብሎ የሚታወቀው ይሄ ወደ አንጾኪያ ያደረገው ማለት ነው። በእርግጥ ሁሉም ጉዞዎች ከአንጾኪያ ነው የሚነሱት። 4 ጉዞዎች በዚህ በሐዋርያት ሥራ ላይ ተመዝግበዋል። 3ቱ ጉዞዎች ከአንጾኪያ እየተነሱ የተደረጉ ጉዞዎች ናቸው። መነሻው ምንጊዜም አይለወጥም እና ወደ አንጾኪያ ነው የወረዱት። ከዛ በኋላ መከራ ነው የገጠማቸው ማለት ነው። ግን አሁን በፈቃድ እግዚአብሔር የሚመራ ሐዋርያ እሺ ነው እንጂ እምቢ ብሎ ስለማይቀር እንዲሁ ዝም ብሎ ይሄዳል ማለት ነው። እና አንዳንድ ጊዜ መንፈስ ቅዱስ መከራ ከሌለበት ስፍራ መከራ ወዳለበት ሊጠራን ይችላል። መብል መጠጥ ካለበትና ከምቹ ስፍራ ላይ አንስቶ ምንም የሌለበት ደረቅ ቦታ ላይ ሊወስደን ይችላል ማለት ነው። ይሄ የመንፈስ ቅዱስ ስራ ነው ብሎ አምኖ መቀበል የሚችል ካህን ግን አስፈላጊ ነው። ደቀ መዛሙርት በአንድ ወቅት ለቅዱስ ጳውሎስ ያደረጉለትን በጣም በሚያሳዝን ሁኔታ ወንጌላዊ ቅዱስ ሉቃስ መዝግቦታል። የሐዋርያት ሥራ ምዕራፍ 21 ቁጥር 13 ላይ ማለት ነው።
እያለቀሳችሁ ነው የሚለው ቅዱስ ጳውሎስ። እያለቀሳችሁ ልቤንም እየሰበራችሁ የምትለምኑኝ ምን ማድረጋችሁ ነው? እኔ ስለ ጌታ ስለ ኢየሱስም ስም በኢየሩሳሌም ለመሞት እንኳ ተዘጋጅቻለሁ እንጂ ለእስራት ብቻም አይደለም የሚል ቁርጥ ቃል ነው የተናገረው። ወደ ኢየሩሳሌም ነው የሚሄደው። በኢየሩሳሌም ደግሞ አይሁድ እየጠበቁት ነው። ምክንያቱም ጳውሎስ አሕዛብን የግሪክን ሰዎች ወደ ምኩራብ እያገባ ምኩራባችንን አስነውሯል በሚል ታምቷል እና ዜናው ኢየሩሳሌም ደርሶ ነበርና ቆይ እዚች ይመጣታል እያሉ የሚፎክሩ ሰዎች ነበሩ። በእርግጥም ስታዩት አሁን የሐዋርያት ሥራ ምዕራፍ 21 እና ምዕራፍ 22 ስትመለከቱት አቤት መከራው ኢንብላ ወይንስ ተይዝከን ቀትሎ ለጳውሎስ የሚሉ የተደራጁ 40 ወጣቶች ነበሩ ይላል። የተደራጁ 40 ወጣቶች ነበሩ። እንዲያውም የጳውሎስ የእህቱ ልጅ ነው በኋላ ምስጢር አሾልኮ አውጥቶ ያዳነው ይባላል። አንዳንድ ጊዜ ጳጳሳት የእህቶቻቸውን ልጆች ሲያስከትሉ ምናምን የእህት ልጅ አይደለም ወላ አትበሉ። እውነት ያስፈልጋል። አንዳንድ ጊዜ እውነት ጥሩ ነው። እንዲያው ያለቃው የእህት ልጅ እኮ ነው። ለቤተ ክርስቲያኒቱ አገልግሎት የሚመጥን ከሆነ ቤተ ክርስቲያኒቱን የሚያድን ከሆነ ይገባዋል። ቅዱስ ቄርሎስ እኮ ከሱ በፊት ለነበረው ፓትርያርክ የእህት ልጅ ነው አይደል? የእህት ልጅ ነው። ከሱ ቀጥሎ መንበሩን ወረሰ። ያጎቱን መንበር ነው የወረሰው። ግን ለቤተ ክርስቲያን የሚጠቅም ሰው ስለነበረ ነው። መንፈስ ቅዱስ እንደዚያ ባለ መንገድ መረጠው እንጂ አጎቱ ስለሆነ አይደለም የመረጠው። ግን እና አንዳንድ ጊዜ እንደዚያም ሊደረግ ይችላል። የመንፈስ ቅዱስ ስራ ነው። ያም ሰው እኮ የራሱ ጸጋ አለው እግዚአብሔር የፈቀደለት እና በዚያ መልኩ ሊከወን የሚችል እና የጳውሎስ የእህቱ ልጅ ነው። በኋላ እነዚያ ሰዎች ሲማማሉ ሰምቶ ሂዶ ለጳውሎስ ነገረው። ሂድና ለመቶ አለቃው ንገረው አለው። ለሻለቃው ሂዶ ሲነግረው ቆይ ዝም በለዋል እና በሌሊት አሾልኮ ጳውሎስን ሰደደው ማለት ነው። ወደ ሮም ሰደደው እንጂ የዚያን ቀን ሊገሉት ተማምለው ነበር። እና ምክንያታቸው ደግሞ ኤጳፍራስ አብሮት ታይቶ ስለነበረ በከተማው ኤጳፍራስን ይዞት ወደ ምኩራብ ወደ በዓል ገብቷል ተብሎ ታስቦ ነው። ኤጳፍራስ ደቀ መዝሙሩ ነው፣ ግን ደግሞ አይሁዳዊ አይደለም። እና አይሁዳዊ ያልሆኑትን ሁሉ እየሰበሰበ እያመጣ መቅደሳችንን እንደሚያረክስብን ምን አድርገን ነው? ዋና ዓላማው እሱ ነው። ይሄ ስራት ይሄ መከራ እየጠበቀው ግን እንዴ ለኢየሱስ ክርስቶስ ስም ለመሞትም እንኳን የተዘጋጀው ነኝ እንኳን ለስራት ነው ያላቸው። አጋቦስ የሚባለው ከደቀ መዛሙርቱ አንዱ እንደውም ተነስቶ የጳውሎስን መታጠቂያ ያነሳና ምን ያለ ከመዘ ያስር ወለባለ ዝቅናት አለና ራሱን አሰረ ይላል። በቃ ይሄንን ጳውሎስን እንዲያስሩታል በኢየሩሳሌም አይሁድን እንዲያስሩታል ብሎ እስራቱ ነው የተነገረው። እሱ ግን ከስራትም ቀጥሎ ያለውን ሞትም ለመቀበል ዝግጁ እንደሆነ ተናገረ ማለት ነው። ይሄ በፈቃድ እግዚአብሔር መኖር ለሚችል ካህን ነው እንጂ ለማይኖር ሰው በጣም አስቸጋሪ ነው። በእግዚአብሔር ፈቃድ መኖር ለሚችል ሰው ግን ይሄ በጣም አስፈላጊ ነገር ነው። ከላይ ከሹመት ወደ ታች ልንወርድ እንችላለን። አንዳንድ ጊዜ ካለንበት የአገልግሎት ስፍራም ልክ እንደዛው ልንቀየር ልንችላለን። ሐዋርያነት ምንድን ነው የምትለዋን ነገር ልጨምርና ልጨርስ። የመጀመሪያው በተኩላ መካከል የሚሄዱ በጎች ከእባብ ጋር የሚኖሩ ርግቦች ናቸው ሐዋርያት። ይህንን ቅድም ለማንሳት ሞክሬያለሁ። ምንጊዜም ቢሆን ማለት ነው በተኩላ መካከል ልትኖሩ ግድ ነው። ግን በግነታችሁን ሳትለውጡ ከኖራችሁ ነው። በግነቱን ሳይለውጥ የሚኖር በተኩላ መካከል የሚኖር ነው። ሐዋርያ ማለት ልክ እንደዚያ ነው። ርግብነቱን ሳይለውጥ ከእባብ ጋር ተጠንቅቆ የሚኖር ነው። እንግዲህ ኩኑ ጠቢባነ ከመ ርግብ ኩኑ ከመ አርዌ ምድር ወየዋሃነ ከመ ርግብ ነው የሚለው። ተመልከት፣ እንደ እባብ ባለ ልባምነት እንደ ርግብ ባለ ደግነት ተጠብቆ መኖር መቻል ነው ትልቁ ነገር። ለአንድ ሐዋርያ የሚያስፈልገው ትልቁ ነገር እሱ ነው። ያ ማለት ሁልጊዜ ደጋግ ሰዎችን ብቻ እንዳትመኙ ነው። አብራችሁ የሚያገለግሉትን አብራችሁ የሚወጡ የሚገቡትን ሌሎችንም ሰዎች የምታስተምሯቸውንም ሰዎች እንኳን ጨምሮ ማለት ነው እንደ ተኩላ እንደ እባብ እየሆኑ ቢያስቸግሯችሁ ከነዚያ ጋር ለመኖር ርግብነትን በግነትን እንደጠበቁ መኖር አስፈላጊ እንደሆነ በጣም ከባድ የሚያደርገው የክህነትን አገልግሎት በነገራችን ላይ ነው። እንዴት ብሎ ነው በግ ሆኖ በተኩላ መካከል መኖር የሚቻለው? እንዴት ብሎ ነው ርግብነትን ይዞ ከእባብ ጋር መኖር እንደሚነድፍ እየታወቀ ተኩላውም በግን እንደሚያድናትና እንደሚበላት እየታወቀ ከጠላቶቻችን ጋር ኑሩ ነው የሚለን። እንግዲህ ወንጌል እንደዛ ያደርጋል፣ ግዴታ ነው። ይሄንን ይሰጠናል ማለት ነው። አለበለዚያ ተኩላ የሌለበት ዓለም ልናገኝ አንችልም።
በዚያ መልኩ እየሄድን እንድናገለግል ነው እንጂ የለሰለሰ ስፍራ እንደው የተዘጋጀ የተነጠፈ መድረክ ሁልጊዜ ላናገኝ እንደምንችል በማሰብ መቀጠል ነው። ሌላው መከራን እንደ ሽልማት የሚቆጥር ነው። ሐዋርያነት መከራን እንደ ሽልማት እንድንቆጥር ያደርጋል። እሱን ማድረግ ካልቻለ ሁልጊዜ ከንቱ ውዳሴን፣ ሁልጊዜ ሹመትንና ሽልማትን፣ ሌሎችን ነገሮች ብቻ ታሳቢ በማድረግ የምንቀጥል ከሆነ እውነት ለመናገር ይሄ ሐዋርያነት አይደለም። እንደውም ምንድን ነው የሚባለው እንዲህ አይነቱ በዮሐንስ ወንጌል ምዕራፍ 10 ላይ የተቀመጡ አሉ አይደለ? እረኞች አሉ፣ እንዲሁም ደግሞ ምንደኞች አሉ ማለት ነው። ኖሎት የምንላቸው በነገራችን ላይ ይውላችሁ የክህነት አገልግሎቱ የእረኝነት ተግባር ነው እና ይሄን አምናችሁበት ነው የመጣችሁት። ካህን ስትሆኑ እረኝነቱን ፈልጋችሁት ነው የመጣችሁት። እረኛ ደግሞ እንቅልፍ የለውም። እረኛ የራሱ የሆነ ቤቴ ርስት የሚለው ነገር የለውም። የጌታውን በጎች የጌታውን መንጋ እንደተከተለ ነው የሚኖረው። እረኛ ምን የራሱ ፈቃድ አለው? በቃ ጌታው መንጋው እንዲያድር በፈቀደበት ስፍራ ላይ ያሳድራል። እንደውም እኮ እረኞች ምንድነው የሚባሉት ድሮ? አሁን አርብቶ አደር የሚባለው ምንድነው የሚባለው? ድሮ ዘላን አይደል የሚባለው የነበረው። ዘላን ጎጆም የለውም እንደምታውቁት። የምትጓዝ የሆነች የምትንቀሳቀስ ነገር ናት የምትኖረው። ቋሚ ቁሳቁስ ነገር የለውም ማለት። ካህን እንዴት በቁሳቁስ ይደለላል? ካህን እንዴት ቁሳቁስ ለሚገዙለት ሰዎች አድልቶ ቁሳቁስ የማይገዙለትን ሰዎች ትቶ አገልግሎት እንዴት ይፈጽማል? ካህን እንዴት ቁስ ተመልክቶ አዳልቶ ደና ልብስ የለበሱትን ከፍ ያለ ስፍራ ሰጥቶ ደግሞ መናኛ ልብስ የለበሱትን ዝቅ ያለ ስፍራ ሰጥቶ እንዴት ያስቀምጣል? ይሄ ከመጀመሪያውም ጀምሮ የእረኝነቱን ተግባር ገና ስላላመነበት ነው ያንን የሚያደርገው። አንድ መንጋ ናቸውና ለአንድ እረኛ የተዘጋጁ የተሰጡ ስለሆኑ ለአንድ ባለቤት ለክርስቶስ ሁሉም እኩል ናቸው። አንድ በረት ውስጥ የሚኖርን መንጋ ብዙ ወተት የሚሰጥ አለ፣ ትንሽ ደግሞ የሚሰጥ አለ አይደል? ሁሉንም ግን አስተካክሎ መመገብ መጠበቅ የእረኛው ኃላፊነት ነው ወይም ግዴታ ነው ማለት ነው። ሁሉንም እኩል ይጠብቃል። ምክንያቱም ከጌታ ሲሰጡት ተቆጥረው ነው የተሰጡት እና ክህነት እረኝነት ነው። ሌላ ነገር እንዳይመስላችሁ፣ እንዳትመኩበት፣ እንዳትኮሩበት። የሚያኮራ እንደው የራስ አድርገው ሊቆጥሩት የሚችሉ ነገር አይደለም። የበጎች ባለቤትም እናንተ አይደላችሁ። የበጎች ባለቤት ክርስቶስ ነው። እናንተ የተቀጠራችሁ እረኞች ናችሁ። የእረኞች አለቃ ሲመጣ ዋጋ እንቀበላለን ብለን በማሰብ የተቀጠርን የበጎች እረኛ ነን እኛ። እንደ በግ ባለቤት ሆኖ ከላታቸው እንደው ከጸጉራቸውን ሸልቼ ልልበሰው፣ ላታቸውን ቆርጬ ልመገበው፣ ወተታቸውን አልቤ ልጠጣው የሚል ሰው ወዮለት። ምክንያቱም የበጎች እረኛ ነው እንጂ የበጎች ባለቤት አይደለምና። እና አሁን እኛ እረኝነቱ ነበር የተሰጠን፣ ግን ባለቤትነቱንም የወሰድን ይመስለኛል። እና አሁን አልበን የምንጠጣቸው ገፈን የምንለብሳቸው ሆነዋል። አርደን የምንበላቸው ሆነዋል። ያውም እንደዛ ምን እንኳን ብናደናቸው መልካም ነበር በእውነቱ ብናደናቸው። ምክንያቱም ገንዘብ እስካመጣ ድረስ አይ አንተ ደግሞ መቼ ያደርሳልና ነው ብለን ለቁርባን ያላበቃ ነው። አቤት ብዛቱ! ገንዘብ ካመጣ ምን ቸግሩ? በቃ ገንዘቡን ያመጣል፣ ይደፋል፣ ሰርቆ ያምጣው ምን ያምጣው የምናውቀው ነገር የለ፣ እንቀበለዋለን፣ ይሄዳል። በቃ ዓለምን ይዞራል እና ዓለም በእጁናል። እዚህ ቤተክርስቲያን ሲመጣ ስላየ ነው ብቻ እንደ ትልቅ ክርስቲያን ቆጥረን የምናኖረው በጣም ብዙ ነው ያለ። ልታድኑት ግድ ነው፣ እንደዚህ አይነቱን ልታድኑት ግድ ነው። እረኛ ማለት ልክ እንደዛ ነው እንጂ የሰባውን መርጦ እያረዱ እየበሉ እና ሌላም ነገር እያደረጉ ማኖር የእረኝነት ተግባር አይደለም። እንዲያውም ካህን በዚያ ምክንያት ወንጌልን እንደዚህ አድርጎ በትጋት በመስበኩ ምክንያት የሚመጣበት መከራም እንኳን ካለ ያንን እንደምን ይቆጥረዋል? እንደ ሽልማት ይቆጥረዋል። ይሄ የሐዋርያት ሥራ ምዕራፍ 5 ቁጥር 21 ላይ ያለውን ነው እንዳምነት የምጠቅስላችሁ። ሐዋርያት ምን አሉ ነው የሚለው? ወወፁ እማውድ እንዘ ይትፌሱ፣ ደስ እያላቸው ወጡ። ለምን? እዛ ውስጥ ሳሉ ስለ ስሙ የተናቁ ሊሆኑ የተገባቸው ስለሆኑ እና ሽልማቱን በመከራ ለወጡ ወይም መከራውን እንደ ሽልማት ቆጠሩትና በትልቅ ደስታ ከአደባባይ እሾምሃለሁ እሸልምሃለሁ የተባለና ምን ይሉታል? እንደውም ሊቃውንቱ ከንጉሥ አዳራሽ ውስጥ ገብቶ ማለፊያ መብልና መጠጥ ቀምሶ የወጣ ብላቴናን ይመስሉ ነበር ሲወጡ ይላሉ።
ሲወጡ እንደዛ ሆነው ነው የወጡት። ምክንያቱም ስለ ስሙ የተናቁ የሆኑ ደበደቧቸው፣ ገረፏቸው፣ ዛቱባቸው። ከዚህ በኋላ ከላይናክሙ ከመ ይትምሃሩ በስሙ ለክርስቶስ ነው ያሏቸው። በቃ ከልክለናቸዋል ብለው ነበር አስፈራርተው የላኳቸው። ግን እነሱ ከዛ ሲወጡ በጣም በትልቅ ደስታ እንደወጡ ቅዱስ ወንጌል ይነግረናል፣ ግብረ ሐዋርያት ይነግረናል ማለት ነው። እና መከራ እንደ ሽልማት የሚቆጥር ማን ነው ከኛ መካከል? ድህነትን እንደ ባለጠጋ ስለ ወንጌል መድኃኒት ቢያጋጥመው፣ ስለ ምዕመናን መከራ መቀበል ቢያጋጥመው መከራ የሚቀበል ማን ነው? እንደው በእውነት እንደው በቀላሉ ምስጢራቸውን እንኳን በጠበቅንላቸው በዚያ እንኳን የሚፈተኑ ስንቶች ናቸው በእውነት። አንዳንዱ ካህን እኮ ያንንም እንደ ወንጀል ይዞ እናገርብሻለሁ ለባልሽ እያለ ብር የሚቀበልም እንዳለ ይሰማል። እና በጣም የወረድንበት ዘመን፣ በጣም የሞትንበት ዘመን ቢኖር ይሄ ዘመን ነው ማለት ነው። እና እንኳን መከራ ልንቀበልላቸው የነገሩንን ምስጢር እንኳን ለመጠበቅ ተቸግረን የምናስቸግራቸው በጣም ብዙዎች ነን። እና ይሄ እንደው ሊታሰብበት የሚገባ የተሾምነው ለመከራ ነው ብሎ ማሰብ፣ ለሹመት ለመብል ለመጠጥ አይደለም፣ ለፈንጠዝያ አይደለም። በዚህ ምክንያት ቢያበሉንም ባያበሉንም እንጎብኛቸው፣ ቢሰጡንም ባይሰጡንም እንውደዳቸው፣ ቢያከብሩንም ባያከብሩንም እንውደዳቸው ብሎ ማሰብ። ለክርስቶስ ገንዘብ ናቸው። ለእኛ ገንዘብ ላይ ይሰጡ ይችላሉ፣ ለእኛ ጥቅም ላይ ኖራቸው፣ ለክርስቶስ ግን ጥቅም ናቸው። እሱ ነው ለእናንተ መለኪያችሁ መሆን ያለበት። የክርስቶስ ገንዘቦች መሆናቸው ብቻ መለኪያችሁ መሆን ያለበት፣ መለኪያችን መሆን ያለበት እንደዚያ ነው። እንደ ሐዋርያት እንኖር ከተባለ እሱ ነው የሚሆነው። በዚህ ዘመን ያለን የቤተክርስቲያን መሪዎች፣ የቤተክርስቲያን አባቶች፣ የቤተክርስቲያን አስተማሪዎች ይህን ማድረግ ግድ ይለናል ማለት ነው። ዕለት ዕለት ወንጌልን በመስበክ መኖር ነው። እሱ በተግባርም በቃልም ይሰበካል። የሚመጣውን ሕይወትን ተስፋ በማድረግ ይገለጣል ነው የሚለው። ክብረ ሐዋርያት በምን ሊገለጥ ይችላል? የሐዋርያት ደስታ፣ የሐዋርያት ክብር፣ የሐዋርያት ሽልማት የምንላቸው ነገሮች አሉ። የሐዋርያት ደስታ የምዕመናን መዳን ነው። ምክንያቱም ቅዱስ ጳውሎስ ምን ይላል? ወአንሰ ፈቃደ ልቤኒ ወጸሎቴኒ ከመ ይሄው ሁሉ እስራኤል ነው የሚለው። ወገኖቹ ሁሉ እንዲድኑ ነው። በቃ የልቤ መሻት እሱ ነው የሚለው። ይሄ በሮሜ መልእክቱ ምዕራፍ 10 ቁጥር 1 ላይ በቃ የልቤ መሻት እሱ ነው የሚለው። ፍስሐዬ ወአክሊሌ ይላቸዋል። እንደውም ምዕመናኑን ትምክህቴ፣ በቃ ደስታዬ የራስ ቁር አድርጎ እና ፍጹም ደስታን በእነሱ መዳን ነው የሚያረጋግጠው ቅዱስ ጳውሎስ ማለት ነው። እና የእናንተ ደስታ ስጋውን ደሙን ሲቀበሉላችሁ ነው መሆን ያለበት። እንደው እውነት ነው የምነግራችሁ። እኔ አሁን በዚህ ዘመን ምንም ነገር ቢሰጡን፣ ምንም ነገር ቢያደርጉልን ደስታችን በዚያ ሊለካ አይገባም በፍጹም። አንዳንዶቹ ብልሆች ናቸው፣ በውለታ ማሰርም ስለሚፈልጉ ካህኑ ከዚያ በኋላ እንደ ልቡ አይናገርም። ምክንያቱም ቤቱን የሞሉለት እነሱ ናቸው። ደካማ ጎኑን ያውቁታል፣ የሚያስፈልገውን ነገር ያደርጉለታል። ስለዚህ ምን ይሆናል? ሂዶ እንደ ልቡ ወንጌል መስክሮ መገሰጽ ባለበት ጊዜም ገስጾ እንዳይመለስ ያስቸግረዋል ማለት ነው። እና የእናንተ ደስታ ግን መሆን ያለበት የሚሆናል ስጋውን ደሙን ሲቀበሉላችሁ፣ ንስሐ ሲገቡላችሁ፣ ወደ እግዚአብሔር ሲቀርቡላችሁ፣ መማራቸውን ስታዩ፣ ሲማሩላችሁ ደስ ሊላችሁ ይገባል። እንደ እውነቱ ከሆነ እኮ በሰውኛው ስናየው ለክርስቶስ ጉባኤ ከማርያም ይልቅ ማርታ ናት በጣም ጥሩ ስራ የሰራችሁ። ምክንያቱም ወማረታሰ ተሰርህ በስተዳለው ምግብ በማዘጋጀት በጣም ትደክም ነበር። ያ ሁሉ ሰው ምን ይበላል ብላ፣ ማርያምስ ቁጭ ብላ ታጸምቃለሁ ለክርስቶስ ነው። ቁጭ ብላ መማር ነው። በሰውኛው ማን ነው የጠቀመው ለጉባኤው? ማርታ ናት። በእግዚአብሔር ዘንድ ግን የተወደደችው። ስለዚህ የእናንተ ደስታ ብዙ የደከሙላችሁ አይደሉም፣ ብዙ አገልግሎት በቤተ እግዚአብሔር ሲሰጡ ያያችኋቸው ሰዎች ናቸው ማለት ነው። እና እንደው ደስታችሁ በዚያ ቢሆን። ክብረ ሐዋርያትም ደግሞ የሚታወቀው ምዕመናን መንግስተ ሰማያትን ሲወርሱ ነው የሚገለጠው፣ በዚያ ነው። በነገራችን ላይ የሐዋርያት ክብር የሚታወቀው የሚገለጠው በዚያ ነው። አሁን አንትሙ ትነብሩ ዲበ ዐሠርተ ወክልኤቱ መናብርት የሚል አለ አይደል? ወንበሩ አይደለም ክብራቸው፣ በቃ 12ቱም ነገደ እስራኤል ሲድኑላቸው ማየት ነው። በዚያች የፍርድ ቀን ጻድቃን በእነሱ ትምህርት ምክንያት ሲድኑ ማየት በቃ በጣም ትልቁ ጸጋ፣ ትልቁ ክብር ያን ጊዜ ነው ለሐዋርያትም የሚሰጣቸውና በእነሱ ትምህርት የዳኑ መሆናቸው ነው የሚታወቀው። በነገራችን ላይ
የቤተ ክርስቲያን መሰረት ካህናት ናቸውና እሱን መርሳት የለብንም። የካህኑ አለመጽናት፣ የካህኑ ልህሉህና ወላዋይ መሆን መሰረት የሌለው ቤት ያደርጋቸዋል ምእመናንን። የምእመናን ህይወት የተናጋ ነው የሚሆነው ከዚያ በኋላ። ይሄ አሁን በዚህ ዘመን የካህናት ህይወት የጸና ቢሆን በእርግጠኝነት የምእመናንን ህይወት ማጽናት በጣም ቀላል ነው። ችግሩ ምንድነው? ከመሰረቱ ነው የተናወጠው። ለምን ይመስላችኋል ጴጥሮስን ኬፋ ብሎ የሰየመው? ስሞን ነበር አይደል? ሲመጣ በኋላ ቀየረና ምን አለው? ኬፋ አለው። ምን ማለቱ ነው? መሰረትነት ያለው ድንጋይ ብቻ አይደለም፣ አለት ብቻ አይደለም። ትርጉሙ የተለየ አለት ነው። ለመሰረትነት የሚጠቀሙበት አለት ነው። ራሱ በዚያ ስም ነው የሰየመው ኬፋ ብሎ ማለት ነው። እና ካህን ማለት ኬፋ ነው። እሱ ኃጢአት ቢኖርበት ክርስቶስ ራሱ ነው የሚያጥበው። ዝቅ ብሎ እግሩን አጠበው አይደል ጴጥሮስን። በኋላም ወተመይጠ እግዚእ ኢየሱስ ወረዮ ነው የሚለው። ጌታ መለስ ብሎ አየው ነው የሚለው። ጴጥሮስ ያን ጊዜ ነው ንስሐ ገባ። በቃ አለቀ። ምስጢሩ ንግግሩ ምንጊዜም ከክርስቶስ ጋር ነው። ይበድላል እኮ ካህኑ፣ ግን መሰረትነቱን አይለቅም ማለት ነው። እና የቤተ ክርስቲያን መሰረት እናንተ ናችሁ። እርግጠኛ ሆኜ ነው የምነግራችሁ። እናንተ ካልጸናችሁና ልህሉ ከሆናችሁ ልጆቻችሁ ሊጸኑላችሁ አይችሉም። ያ ማለት የምትመሯቸው ምእመናን ስጋውን ደግሞ ሊቀበሉላችሁ ሊሳተፉላችሁ በፍጹም አይቻላቸውም። እና እንደው በተቻለ መጠን ዓለም የሚያናውጠን እና ኃጢአት የማይውጠን ለመሆን ራሳችንን ማዘጋጀት ይኖርብናል። በንስሐ ልጆቻችንም በሌሎችም ምእመናን ዘንድ አባትነት መልክ አብነት የምንለው ማለት ነው። እንደዚህ አይነት መልክ ሊኖረን ይገባል የሚለውን ነገር ነው የምነግራችሁ። እንግዲህ ክብረ ሐዋርያት በምጽአት ጊዜ ሊገለጥ የሚችል ነው እንጂ በዚህ ዓለምማ ያየን እንደሆነ እንደ ሐዋርያት መከራኛ የለም። በዚህ ዓለም የተናቀ ማን ነው ትሉኝ እንደሆነ ሐዋርያት ናቸው። በወዲያኛው ዓለም ደግሞ ከሁሉም ይበልጥ ማን ነው ትሉኝ እንደሆነ ሐዋርያት ናቸው። ይህንንም ጌታ ራሱ ተናግሯል። ከእናንተ መካከል ትልቅ ሊሆን የሚወድ ቢኖር ምን ይበል ነው ያለው? ራሱን ዝቅ ያድርግ፣ ወይም ትንሹ ነው አይደል? ትንሹን እኔ የክርስቶስን የሐዋርያትን እግራቸውን ሲያጥብ ያለውን ስዕል ሳይ በጣም ነው የሚገርመኝ። ትልቁ ያለው እግራቸው ስር ነው። ሌሎቹ ደግሞ ወንበር ላይ የተቀመጡት ናቸው። ስለዚህ ወንበር ላይ መቀመጡ አይደለም ዋናው። ራስን ሊያከብር የሚችል ወይም ክህነታችሁን ክቡር ሊያደርገው የሚችለው ትልቁ ነገር ትህትና ነው። ራስን ዝቅ ማድረግ ነው። ሐዋርያት እንዲህ ባለ ዝቅታ ውስጥ የኖሩ ናቸው፣ ግን ደግሞ በማይነገር ከፍታ ውስጥ ያደጉ ናቸው ማለት ነው። ሲታዩ ምንም የሌላቸው ግን ደግሞ ሁሉን መስጠት የሚቻላቸው ሆነው ታያላችሁ። ቅዱስ ባስልዮስ ዘቂሳርያ ምን ይላል? ሐዋርያትን ሲጠራቸው ጴጥሮስ ዮሐንስ ነዳያን እሙንቱ ነው የሚላቸው። ነዳያን ድሆች ናቸው እነሱም ብለዋል። ወርቅሰ ወብሩር አልዌ ከዛ ያለኝን ግን እሰጣለሁ ብሎ የሰጠው ነገር ምንም ማንም የማይተካው ነገር ነው የሰጠውና ባገኙት አጋጣሚ ሁሉ ስራ የሚሰሩ ናቸው። የሚሰጡት ነገር ደግሞ ፍቱን መድኃኒት የሆነ ነው ሆኖ የምንመለከተውና ቤተ ክርስቲያን ምንም የሌላት ልትሆን ትችላለች። በጣም ድሃ ልትሆን ትችላለች። የእግዚአብሔር ጸጋ ከሌላት ግን በጣም የምትፈተነው ያን ጊዜ ነው። የሚያድናትም የለም። ምን ሊያድናት ይችላል? እና እንዲያውም ምን አለ ነው የሚባለው? ቶማስ አኩናስ የሚባለው ፈላስፋ ቤተ ክርስቲያን በጣም ሀብታም ስትሆን አየና የሮሙ ፖፕ አየህ አይደል ቶማስ፣ ከዚህ በኋላ ወርቅና ብር የለኝም የምትል ቤተ ክርስቲያን የለችንም አለው። ከዛ ቶማስ ግን መልሶ ምንድን ነው ያለው? አይ ወርቅና ብርስ አላት፣ ግን ያለኝን ግን እሰጥሃለሁ ብላ የእግዚአብሔርን ጸጋ መስጠት የሚያቀታትም እንዳትሆን ያሰጋል አለው። እና ወርቅና ብር ያላት ግን የእግዚአብሔር ጸጋ የሌላት ከሆነች ምንም ጥቅም የለም። ለእኛም ወርቅና ብር የምትሰጥ ግን ወርቅና ጸጋዋን የማትሰጥ ቤተክርስቲያን ጸጋ የሌላት ከሆነች በጣም ከባድ የምንሆነው የምንፈተነው ያን ጊዜ ነው የሚሆነው። ወርቅና ብር ባይኖራችሁ ይሻላል። ድሆች ናቸው እኮ ቄሶች እንደተባል ብንኖር ይሻላል። ግን ደግሞ ምእመናን ከኛ መጥተው በእጃችን ጸበል ተጠምቀው ስጋውን ደሙን ተቀብለው ቡራኪ አግኝተው ሲመለሱ ሁሉ ነገር የሚስተካከልላቸው እንዲሆኑ ያስፈልጋል። በእውነት አሁን እንዲያው ይህንን ዓለም እኛ ብንበረታ የዚህ ዓለም ሰው ሳይካትሪስት ቀጥሮ ነው እንትን ማለት ያለበት ምክር ማግኘት ያለበት። ካህን እያለ ካህን ባለበት ሀገር እንዴት ብሎ ሊሆን ይችላል? እንዴት በሳይንስ ይታከማል? ሲጀመር እውነት ለመናገር በክህነት ካልሆነ በስተቀር እግር ለሌለው እግር የሰጠው ክህነት እኮ ነው። አጋንንትን በአንድ ቃል ማዘዝ የሚችል እኮ ክህነት ነው። ተመልከቱት። ብንሰራ
በዛው አገልግሎት ጸንተን ብንኖር ምን ያህል ትልቅ ማዕረግና ትልቅ ጸጋ እንደተሰጠን መገልገል ማወቅ እንችላለን ነው። እንደው እኔ አጽንኦት ሰጥቼ እንደው መናገር የምፈልገው በዓለም ያለው ነገር ላይኖረን ይችላል። ከእግዚአብሔር ዘንድ የምናገኘው ነገር ግን ሊኖረን ይገባል። ከዛም ደግሞ ልክ እንደ አባቶቻችን እንደ ሐዋርያት ምእመናንን አስከትለን ገነት መንግስተ ሰማያት መግባት እንችላለን። እሱን ማድረግ ይኖርብናል። እንደ ተክለ ሃይማኖት ክንፍ ማብቀል ላንችል እንችላለን፣ ግን እንደ ተክለ ሃይማኖት ወንጌል ሰብከን ምእመናንን ማዳን እንችላለን እና ቢያንስ እሱን ማድረግ ከአንደበታችሁ የሚወጣው ቃል ሁሉን ያደርጋል። የምታበሉት የምታጠጡት እንደሌላው የምትሸልሙት ባይኖር እንኳን ካፋችሁ የሚወጣው ቃል ለምእመናን በቂ ነው።